እንዴት ናችሁ? ሁላችሁም ሰላም ብለናል በድጋሚ። አሁን ለመጣችሁም ኮፒ ሊንኩን በረንብ ከፍ እናድርገው። 10 ነው የሚታየኝ ገና። እንዲሁም ታፕታፑን ሁላችሁም ስክሪናችሁን ጫን ጫን እያላችሁ ለሁሉም ሰው እንዳለ ሼር አድርጉት። ሰላም ብያለሁ። ፎይ ሁላችሁንም ሰላም ብያለሁ። ቪዲዮም ሰርቻለሁ። ኮፒ ሊንክ አድርጉት። አይ ቲንክ አካውንቴ በጣም ተመቷል። ቪዲዮ እንትን ብሏል። ሻዶ ባንዱ አይ ቲንክ ለዛ ነገር ነው እየታየ አይደለም። ሪፖርት ኃይለኛ እንደተደረገ ጠቋሚ ነው ትላለህ። ኤኒዌይስ ሁላችሁም እንኳን ደህና መጣችሁ። ቃልና ቢኒ ሰላም ብያለሁ። ሰላም ክርስቶስ ይብዛልህ። እንዴት ሰላም ብያለሁ። ሁላችሁንም ከስርም ያላችሁ ሁላችሁ ነው። ኮፒ ሊንክ አድርጉ እና ቪዲዮውን ኮፒ ሊንክ አድርጉ። ትራሽ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ፎይ ሰላም ብያለሁ። ከታችም ያላችሁ ኦኬ። እንግዲህ ወንድሞች እንደምትመለከቱት ቀጥታ ፕሮፋይሉን ከነክታችሁ የመጀመሪያውን ቪዲዮ ሌተስቱ ይሄ ነው። አሁን ነው የተሰራው ቪዲዮ። ሁላችሁም አንድ እየገባችሁ ሙሉን ከቻላችሁ በማየት ላይክ፣ ኮመንት፣ ሪፖስት፣ ላይክ፣ ኮመንት ከዛ ይቺ ሪፖስት ደግሞ ይቺ እንደዚህ በመንካት ሪፖስት ማድረግ ማለት ነው። ይቺኛዋ የመጀመሪያ ቪዲዮ ነች። እንደዛ እናርግ። በዛ መልኩ እንቀጥል። ታፕታፑም አይደብዝዝ። ኦኬ ይሰማል። በፊት አንዳንድ ነገሮችን እንድናይ ብትፈቅድልኝ ፎይ። ነገሮች እንደቀጠሉ ናቸው። እለት ተዕለት እንግዲህ ነገሮችን እኛም ከማጋለጥ ወደኋላ አንልም። ምክንያቱም ውርደት በየዕለቱ እንደቀጠለ ነው። ያው እንግዲህ አንተ ባትፈልገውም ግን እኔ በረም ማሳየት መፈልጋቸው ነገሮች አሉ። እንግዲህ እለት ተዕለት እንደምታዩት ዋሃብያ የሚሰራው ስራ አለ። እስቲ እንመልከተው ባካችሁ። ሻሃዳ እንይዛለን ኢንሻአላህ። እኔ የምለውን ነገር ከኔ አስከትለሽ ትያለሽ ኢንሻአላህ። እሺ አሽሀዱ أن لا إله እንግዲህ ቪዲዮቿን ተመልከቱ። ሻዳ እያያዘች ያለችው እህታችን ሻሃዷን የትጥላው እያዘች እንደሆነ እስቲ እንግዲህ እንፈልገው። የውብ አህዮች ድራማ እንዲህ ነው። ተመልከቱልኝ። ሚዩት ነህ። አዋጅ የሰማህ ስማ፣ አዋጅ የሰማህ ስማ። እንግዲህ ተመልከት። የውብ አህዮች ድራማ እንዴት ነው? እንደቀጠለ ነው። ውብ አህዮች ብለናቸዋል። እውነት ለመናገር ውብ አህያ ካልሆነ በስተቀር የአህያ ጭንቅላት ነው። በየቀኑ እየተዋረዱ እንደዚህ አይነት ድራማ ከአህያ በስተቀር ማንም ሊሰራ አይችልም። ውብ አህዮች ለእኛ መዝናኛችን ናቸው። የእነሱ ሃይማኖት ነው፣ ለእኛ መዝናኛ ነው። ውብ አህዮች እንደዚህ ነው የሚጽናኑት። ውብ አህዮች እኔንም እኮ ኦልሞስት ሻዳ ሲዘውኛል። ቴሌግራም ላይ ለቅቄዋለሁ፣ አሳያችሁ። ዛሬም ሌላ ድራማ እየሰሩ ነበር፣ ያውም ንጽጽር የሚሰሩት ውብ አህዮች። ንጽጽር የሚሰሩ ውብ አህዮች በዚህ ነው የሚጽናኑት። አከርካሪያቸውን ለአንዴና ለመጨረሻ ጊዜ መተነዋል። ተመልከቱት። እፎይም ሳይቀር ሻሃዳ ሊይዝ ነው። ተመልከቱ። እሱ የተናገረው
እንግዲህ እፎይ 3 ብለው በእኔ ስም ከፍተው ገዝታቸው ላይ ያስቀምጠዋል፣ ሰው እንዲመጣላቸው ማለት ነው። ማ ውባህዮች፣ ፕሮፋይሉም የኔ ነው፣ ስሙም የኔ ነው። ውባህዮች እንደዚህ ናቸው። ውባህዮች የምትከተሉ ውባህዮች ከዚህ ውጭ ሌላ ምንም እውነታ የላቸው ከድራማ ውጪ። ሚዩት ነህ። እፎይ ነው እኔ ስም እፎይ ተብሎ የተከፈተው ፕሮፋይሉ የኔ ውስጡ ግን ምንድነው? ካፊሮችን በበዓላቸው ቀን ዘመናችን እፎይ ነው እንግዲህ የውባህዮች ድራማ ብሎይስ ውባህዮች እንደዚህ ናቸው። ተመልከቱ። ሌላኛዋ ደግሞ እንግዲህ አካውንት ገዝታቸው ላይ አምጥተው አስቀመጡት። አንድ ከዛስ እፎይ ብሎ ሰው እንዲመጣ ማለት ነው። በውስጥ ደግሞ ከሴቶቹ ጋር እየተጻጻፉ እፎይ ነው ብለው ይለቃሉ። ይኸው ይፖስታሉ። እየተጻጻፈን ነው ብለው እኔም እስልምና ልቀበል እየተማርኩ ነው ምናምን የሚል ጽሑፍ ማለት ነው። ውባህዮች እንደዚህ ናቸው። ህዝቡ የሚያጽናኑት እንደዚህ ነው። በጣም የሚገርም እፎይ እንዲህ ይላል። ምን ያህል ቢልቁት ነው ህዝቡን ግን ምን ያህል ዘገምተኛ ነው የሚከተላቸው? ከውባህዮች የተሻለ ምን አይነት ምንድን ነው እሱ? ህዝቡ ገዝታቸው ላይ ያስቀምጣሉ በእኔ ስም ፕሮፋይል ከፍተው፣ ከዛ ደግሞ ከሴቶች ጋር እንደዚህ እየተጻጻፈ እኔም ልሰልም ነው እስልምናን እየተማርኩ ነው የሚል ተጻጽፈው ይለቃሉ። ይሄ ብቻ እኮ አይደለም። ቴሌግራማቸው ላይ ደግሞ ይፖስታሉ። አሳየው። ቴሌግራማቸው ላይ ደግሞ የኔን ኦሪጂናል አካውንት ያመጡና ከዛ ጋር አቀናብረው ቴሌግራማቸውን ላይ ይለቃሉ። ውባህዮች ማለት ነው። ቴሌግራም አካውንታቸው ላይ ሳይቀር ቴሌግራም አካውንታቸው ተመልከቱ። ውባህዮች ማለት ነው። ጽፈው ልክ እኔ እነሱ ጋር እየተማርኩ እንዳለ አድርገው ማለት ነው። ውባህዮች እንደዚህ ናቸው። ከድራማ ውጭ አይወጡም። ይህንን ሰው እንዴት ጤናማ ሰው ይከተላቸዋል? ኦዲየንሳቸው ምን ያህል ቢጸየፉትና ቢንቁት ነው? ለእኛ እኛ ላይ ድራማ ይስሩ፣ ችግር የለው። እኛ ላይ ዋሹ ይቅጠፉ፣ ችግር የለው። እኛ የክርስቶስ ልብ ስላለን አንቀየማቸውም። ኦዲየንሳቸውን ግን ምን ያህል ቢጸየፉ ነው ውባህዮች የሚከተሏቸው? ምን ያህል ዘገምተኛ ቢመስሏቸው እንደዚህ ድራማ የሚሰሩት? ገዝታቸው ላይ አስቀምጠው እንደዚህ ድራማ የሚሰሩት? በውስጥ እየተጻጻፉ እፎይ እንደዚህ ያለ ብለው ድራማ የሚሰሩት? ቴሌግራማቸው ላይ የሚፖስቱት ምን አይነት ማለት ለኦዲየንሳቸው ምን አይነት ንቀት ቢኖራቸው ነው? ምን ያህል ቢንቋቸው ነው ኦዲየንሳቸው? ምን ያህል ቢንቋቸው ነው? ምን ያህል ኦዲየንሳቸው መሀይም ነው ብለው ቢያስቡ ነው? አሁን እኔ ስለሆንኩ ሰው እንትን ሊል ይችላል። ሌላ ሰው እኮ ቢሆን እውነት ይመስለዋል ማለት ኖርማል። አሁን ዝም ብሎ ከስር ያለ ሰው ምናምን ቢሆን እንደዛ ቢሰራበት ሌላ ሰው ይጠረጥራል። አርጎ ቢሆን እንዴ ብሎ ያስባል። ንጽር ላይ ማይሰራ ኖርማል ሌላ ግለሰብ ቢሆን አሁን አርቲስት እንደዚህ ቢሆን ዝቅ ብሎ እሱ እንደዚህ ስለማይከታተል ማለት ነው። ልክ እለት ዕለት እንደሚያደርጉ ፕሮፋይል እንደሚያሰልሙት ማለት ነው። የሰው ፕሮፋይል እየወሰዱ ውባህዮች እንደዚህ ናቸው። እውነት የላቸውም። ያለቻቸው አንድ እውነት መዋሸት ነው። የአንዲት የእነሱ መገለጫ መዋሸት ነው። እኛ በሐሰት የሚከብር አምላክ የለንም። በሐሰት የሚከብር አጋንንት ነው። እሱም የዋብዮች ነው። ዋብዮች ከዚህ ውጭ የላቸውም። እኛ በሐሰት የሚከብር በሐሰት የምንከተለው በሐሰት የምናከብረው አምላክ የለንም። ውባህዮች ኡስታዞቻቸው ኦዲየንሳቸውን በዚህ መጠን ስለሚንቁትና ስለሚጸየፉት ዕለት ዕለት ድራማ ይሰራሉ። እኛ ደግሞ እንዝናናባቸዋለን። ሁሌም ቤት ስንከፍት እናመጣና እንዲህ ለጠፍ ለጠፍ አድርገን ኢንጆይ እናደርግባቸዋለን።
እንዳሸንጉሊት ስለምንቆጥረው አንድ ህፃን ልጅ እንዴት ነው ገና የ3-4 ዓመት ህፃን ልጅ ድክ ድክ እያለ ሊደበቅ ቢሞክር እያየኸው ነው የቱ ጋር ነህ ምናምን እያልክ ፈታትልበታላ። እንደዛ ናቸው ለኛ ድክ ድክ እያሉ ራሳቸውን ከኛ ለማምለጥ አላል በዚህ በድራማ ውስጥ ሰዎችን ለመሸወድ የሚጥሩ ውብ አህዮች የትም አታመልጡንም። እለት ዕለት እንዝናናባችኋለን። ኤኒዌይስ የዛሬ ቶፒካችን እንግዲህ ትናንትና ራሱ ወደ 6 ሰዎች ነው አይደለ ሻዳ ያዙ የተባሉትን ያሳየነውና ያራገፍናቸው ወደ 6 ሰው ሻዳ ያዙ የተባለው ሐሰት መሆኑን አራግፈናቸዋል። ማሳየት ይቻላል። እነሱንም እያንዳንዱን አርካይቭ አድርገን አስቀምጠናቸዋል ቪዲዮዎቻቸውም ማለት ነው። እና ጌታ ይድረስላቸው ከእንደዚህ አይነት አጋንንታዊ እምነት ከድራማ ጌታ ይታደጋቸው። ሌላ ምንም አንልም። ኦልሬዲ ዋናዎቹ ፖሰስድ ሆነዋል። በአጋንንት ቁጥጥር ስር ናቸው ያሉት። ተከታዮቻቸው ግን አይምሯቸው እንዲከፈት ማስተዋል እንዲሰጣቸው ጸሎት እናደርግላቸዋለን። አይሻልም ምትሉታል? እዚህ ላይ እኔ አንድ ነገር አለ። ይሄን ነገር በየዕለቱ እንትን እንላለን። አሁን ተመልከት፣ ያንተ አካውንት አሁን ሪፖርት ተደርጎ እንትን ውስጥ ነው ያለው። ሻዶ ባንድን ለማስከተት እየተሞከረ ነው ያለው። ይህን የሚደረግበት ምክንያት ምንድን ነው? እለት ተዕለት ውርደታቸው እንደቀጠለ ነው። እኛም ማዋርዳችንን አልቀጠልም። ስለዚህ በምን እየሄዱ ነው? በሪፖርት እየተካሄደ ነው። ይኸው የኔ አሁን ሁለቱም ተዘግቷል። ይኸው በዚህ መጥቻለሁ። እፎይን ሪፖርት እያደረጉበት ነው፣ ይጠበጥቡታል። ይሄ መፍትሄው ምንድን ነው? ለነሱ ሪፖርት ነው። በጣም ያሳዝናል። ግን ኦዲየንስ ምን ያህል እየተቀለደበት እንደሆነ እንዴት ማስተዋል እንዳቃተው አይ ዶንት ኖ። እግዚአብሔር አምላክ አንድ የምንላችሁ ነገር እግዚአብሔር አምላክ ልቦናችሁን አይነ ልቦናችሁን ይክፈትላችሁ ነው የምንለው። ያ እናመሰግናለን። እንግዲህ ወደ ቶፒካችን ዛሬ እንገባለን። የዛሬ ቶፒካችን ቁርአን ፍጡር ነው ወይ ወይንስ ፍጡር አይደለም የሚል ጋር የተያዘ ይሆናል። እሱ ላይ የምንነጋገር ይሆናል ማለት ነው እና ቁርአን ፍጡር ነው ፍጡር አይደለም የሚለው ቶፒካችን እሱ ላይ እናወራለን። ምን ይመስላል? ቁርአን ፍጡር ነው ፍጡር አይደለም የሚለው ላይ የምንነጋገረው። መመለስ የሚችል ሰው ብቻ ይገባል፣ መልስ ይሰጠናል ማለት ነው። መልካምሽ አፍራሃን ተቀበላት። እታችን ገብታለች። አረዳድ ያላት ልጅ ነች። ተቀበላት። አፍራ እንዴት ነሽ? ትናንት ነበረች እኮ ትናንት ወዲያ። ሶሪ ትናንት አልከፈትኩም። ነካ ትናንት የለውም ነበር። እንኳን ደህና መጣሽ። ሳትገባ እንዴት አስገባኝ ትላለህ? አስገብቼህ እኮ ነው። ኡመር ሰላም ነው። አስገባኝ። ውባዮሽ አይባልም። ውባዮሽ አይደለም። ዝም ብላ አትቀባጥር። ውባዮሽ አለው። ዋሃቢ ነው የሚባለው። ምን ማለት እንደሆነ ታውቃለህ? አይ ውባህያ ነው የማውቀው። ጤናማ ሰው በዚህ መጠን ድራማ ውባህያ ናቸው። ስማ ይኸውልህ አንድ ነገር ልንገርህ። ሙሐመድ ማለት ኢትስ ኔትወርክ ነው። ወርልድ ኔትወርክ ነው። እኛ ሲም ካርዶች ነን። ይኸውልህ እኛ ደም መጠጣት የለብንም። ስፐርም እንዳንተ መብላት የለብንም። እኛ ኔትወርክ ሸሪሃ ነው የተገጠመለን ሲም ካርድ። ታዲያ ስፐርምን የሚጠጣው ነብይ አይደል እንዴ? አይሚን ልብሱ ላይ እንትን የሚለው ከነብይ ቆሻሻ የቄሱን ስፐርም ጠጥተህ የምትለፈልፈው እኔ ነኝ። ከነብይህ ማንኛውም ቆሻሻ ከወጣ ተወርረው ምንድነው ደምና ስጋ የምትበላው? ከነብይ ማንኛውም ደምና ስጋ ነው የምትበላው። ሰው በደንብ አውቀዋለሁ ምን እንደሚያበላ። ፕሊዝ አሁን ጥሩ መስማት የሚፈልጉ ሰዎች ማውራት እንችላለን። አንዴ ኡመር አንዴ አፍራን ቀድማ ገብታለች። ከእሷ ጋር ያውራ። ቀጥሎ አንተ ታወራለህ። ቀጥሎ አፍራን እንኳን ደህና መጣሽ። በተቻላችሁ መጠን ነርቨስ አትሁኑ። ቁርአን ፍጡር ነው ፍጡር አይደለም የሚል ቃል ጥያቄ ብቻ ነች ዛሬ ማብራራት የምችሉ።
ኦኬ እኔ ክርስቲያኖች ለምን እንደሚሉ አይገባኝም። በቦለታቸው ለኛም ደስ የሚሉ ክርስቲያኖችን ቆይ መፍትሄ አለው ለሱ ፊክስ እናደርጋለን። ችግር የለም። መልካም ሚዩት አድርግ ወንድማችን የገባው ተመርቃንዴ ሚዩት አድርግ። ይሰድበዋል እዚሁም ሚዩት ሳደርገው ሚዩት አይሆንም። ሚዩት አድርግና ኧረ ተው ሚዩት አድርግና ሚዩት አድርጋችሁ ሙኝ እናንተ አንድ ገብታችኋል። እያማችሁኝ ነው። ገብታችኋል። እህትህን ንገራት። ገብታችኋል። አትሙኝ። ሚዩት አድርጉና ሙኝ። ሚዩት አይሆንም። ምንድን ነው ስስርጉ? በዚህ አሁን ፊው ሚኒትስ ይወስዳል ስለሚባል ነው ነች እና ሸኛው በቃ አስወርደው። በቃሽ ወንድማችን ሰላሙ ኡመር እንኳን ደህና መጣ። እንኳን ደህና መጣ። ይሰማል። ትንሽ ድምፅህን ከፍ አድርግ እኮ። ጥሪስ ጥያቄ መጠየቅ አልችልም? ይሄን ከመለስኩልህ በኋላ ጥያቄህን ጠይቃለህ። በኋላ ላይ ቁርአን ፍጡር ነው ፍጡር አይደለም ብለህ መምጣም ነው። ፊዚካል ጽሁፉን መጽሐፉን ነው ወይስ ንግግሩን? ቁርአን ማለት ምን ማለት ነው? ቁርአን ማለት ምን ማለት ነው? ቁርአን ማለት ምን ማለት ነው? ከዛው ተነሳ። የአላህ ንግግር። ቁርአን ማለት ቁርአን የሚባለው ምኑ ነው? የአላህ ንግግር። ትንሽ ድምፅህን አስተካከል። የአላህ ንግግር ነው ቁርአን። ስለዚህ ቁርአን የሚባለው ምንድን ነው ማለት? ምንድን ነው ማለት? ቁርአን ማለት ምን ማለት ነው እኮ? ከአላህ ያወረደ ተናጋሪው አላህ ብቻ የሆነ ማለት ነው። ስለዚህ ቁርአን ማለት መጽሐፍ አይደለም ማለት ነው። እሱን አይደለም መጽሐፉንማ ላይክ ማንም ሰው እኮ የተጻፈና ላይክ ደብተሩ ፊዚካል የሆነ ፍጡር የተፈጠረ በፋብሪካ የተመረተ ነገር ነው። አልጠየኩም። ፍጡር ነው ፍጡር አይደለም ብዬ እሱን አልጠየኩም። ቁርአን ማለት ብዬ ነው የጠየኩ። የአላህ ንግግር ነው አልኩ። ንግግሩ አሁን ፍጡር ነው ወይስ ፈጣሪ ነው እያልከኝ ነው? ስለዚህ አንዷን ማያ ቁርአን ትባላለች ማለት ነው። ቁርአንማ እኮ ሊትራል ስም ነው እንዳለ ኮምባይንድ ሆኖ ሲወርድ ያለው ነገር ነው ቁርአን የሚባለው። ኦኬ ቁርአን የሚባለው እሺ፣ ምን ያህል ምንድን ነው? ምን ያህሉ አያ ወይንም ደግሞ ምን ያህል ምዕራፍ ቁርአን የሚባለው? ያለስ ምንድን ነው ጥያቄ? አልገባኝም። ይኸው አሁን ያየኸው ነው 112 ሱራ እሱ ቁርአን ይባላል። ቁርአን ይባላል። 100 ስንት ይባላል? ምኑ እንዳለ ኮምፓይልድ የሆነው እንዳለ ቻፕተሮቹ። የቻፕተሩ ስም ነው ቁርአን ማለት? የሙሉ ቻፕተሩ ስም ነው ቁርአን ተብሎ የሚጠራው? ልክ እያንዳንዱም ቁርአን ይባላል። እያንዳንዱም ደግሞ ቁርአን የሚለውን ስም እኛ አይደለም የሰጠነው አላህ ራሱ ስለሆነ። ስለዚህ ቁርአን ማለት ምን ማለት ነው? እሱን አጥራና አለፋው። መሰረታዊ ጥያቄ ነው። ማንም አያጠራውን ባይዘው። ይሄን መሰረታዊ ጥያቄ ነው። አጥርታችሁ ታልፋላችሁ።
ምንድን ነው መሰረት ያደረገው ግን አልገባኝም። ፖይንት ራሱ መሰረት ያደረገው ምንድን ነው? ቁርአን ብለን አርጊው ለማድረግ እዚህ ጋር መግባባት ስላለብን ማለት ነው እኮ ቁርአን የአላህ ቃል ነው አልኩ። ካላህ ውጭ ቁርአን ውስጥ ተናጋሪ የለም። ኦኬ ቁርአን ማለት የአላህ ቃል ማለት ነው። ቁርአን ማለት የአላህ ቃል ማለት ነው። ቁርአን ማለት ትርጉሙ የአላህ ቃል ማለት ነው። ነው ትርጉሙን አይደለም ያልኩ። እኔ እየጠየኩ ያለሁት እሱን ነው። እስቲ እንዲገባኝ ጥያቄ ባይብል ማለት ምን ማለት ነው ብለህ እየጠየቀኝ እስቲ እንዲገባኝ ሐሳብ እንዲገባኝ ባይብል ማለት ምን ማለት ነው ብለህ ስትጠይቀኝ እስቲ ምን ብለህ ነው የምመልስልኝ አንተ? እንዲገባኝ እስቲ ምን ብለህ ነው ባይብል ማለት የምስራች ወንጌል ማለት ባይብል ማለት አይ ነው ወንጌል አለ። ባይብል ደግሞ ባይብል ከሚለው አደረበኛ የመጣ ነው ብዬ እሱን አብራራልሃለሁ። ምክንያቱም ባይብልና ቁርአን ስለማይገናኝ ማለት ነው። ቁርአን የሚለው ቃሉን የጠየቅኩህ እኔ 114ቱ ነው። እያንዳንዱ ቁርአን የሚባለው ባይብል ምን ማለት ነው እኮ? እሺ ባይብል ምን ማለት ነው? እስቲ አንተ አመላለስ ይግባኝና የኔ ልመልስልህ። ባይብል ማለት ነው አይገናኝም። እኔ ይገናኛል እኮ አላልኩም። ባይብል ማለት ምን ማለት ነው? ለምን እነግርሃለሁ። እኔ ፍጡር አይደለም ብዬ አላምነው። በመጀመሪያ ማይገናኝ ለምን ታገናኛለህ? የእግዚአብሔር ቃል አይደለም ብለህ ነው የምታምነው ባይብል አንተ? ምን አገናኘው? አይገናኝም። አይደለምም አይገናኝም። ይገናኛል እኮ ባይብል የእግዚአብሔር ቃል አይደለም ብለህ ነው የምታምነው? ቅድሚያ የራስህን መልስ። እኔ መልስልሃለሁ እኮ ይግባኝ። ምን ያህል እንዴት ነው የምትረዳው የሚለውን እኮ ሀሳብህ እንዲገባኝ አንተ እንደዚህ ነው ብዬ እንዳስብ ባይብል የእግዚአብሔር ቃል ነው ወይስ አይደለም? አይገናኝማ። ማይገናኝ አታገናኝ። እዛ ጋር ትግባል። ቁርአን በኮንፊደንስ የአላህ ቃል ነው ብዬ መለስኩልህ። አንተ መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይስ አይደለም? ከቁርአን የምትለው ምኑን ነው አልኩህ እኔ እኮ። አንተ ባይብል የምትለው ምንድን ነው? ሀሳብህን ልረዳው። ወደ አንድ ንጽጽር ነው እያደረግን ያለ ነው አይደል? ኮምፔር መደረግ እኮ አለበት አይደል? ኦኬ አንተ እንደኔ ባይብል ነው የኔ በሰዎች ለሰዎች የተጻፈ ነው ብዬ ነው ማምነው። አንተ ቁርአንን እንደዛ ነው ብለህ ነው የምታምነው? ያው ገባኝ። ስለዚህ አይደለም። ስለዚህ አላህ ቃል ብቻ ነው እኮ ሳታገናኘው። ስለዚህ ቁርአን የምትለው ምኑን ነው? እሱን ዲፋይን አድርግና ከዛ ፍጡር ነው ፍጡር አይደለም ወደሚለው እንድናልፍ ነው። ስለዚህ ወደ ፖይንትህ ልግባ። እስካሁን ፖይንትህን አላወቅኩትም። እሺ ቁርአን ስትል ስለዚህ ጥቅሉን ነው የምትለው ቁርአን ወይንስ ነጠላውን? እንስማማ። እሺ ሙሉውን በነጠላ ቁርአን ተብሎ ሊጠራ ይችላል? የአላህ ቃል ብለህ ዲፋይን ካረከው አዎ። ለዛ እኮ ነው ቅድም ያልኩህ የአላህ ቃል ቁርአን ምንድን ነው ስለ የአላህ ቃል አልከኝ። ስለዚህ እያንዳንዱ አያም ቁርአን ተብሎ ይጠራል ማለት ነው። ስለዚህ ጥቅሉን ነሰሰርሊ አይደለም ላይሆን ይችላል ማለት ነው። አጌን ፖይንትህ ምንድን ነው? እስካሁን ፖይንትህን እየጠበቅኩ ነው። ስለዚህ ኢች አያቶቹ ቁርአን ተብሎ ይጠራሉ ማለት ነው። ስለዚህ ስንት ቁርአን ነው ያለው? አንድ ቁርአን ኮምፓይል የተደረገ አንድ ቁርአን አያቱ ቁርአን ተብሎ ይጠራሉ ብለኸኛል እኮ። ሙሉ ይህ ጀነራል ስም ነው። አንተ አንዷን ቃል ከባይብል ነው የምጠቅስልኝ ስለ የባይብል ቃል ነው አትለኝም? የቁርአን ቃል ነው፣ ከቁርአን ውስጥ የመጣ የአላህ ቃል ነው። አሁንም አጌን ፖይንትን አልነገርከኝም። እሺ ቁርአን ፍጡር ነው ፍጡር አይደለም? ቁርአን ስትለኝ መጽሐፉ ነው ወይስ ንግግሩ ነው አሁን እያልከኝ ያለው? እስካሁን ድረስ ስለ መጽሐፍ ሳወራ ሰምተኛል። ለዚህ ነው መጽሐፍ እንዳትለኝ ነው ደጋግሜ ቁርአን ምንድን ነው እንዲህ እየጠየኩ የነበረው። አየህ አንተ ጎትተህ ወደ መጽሐፍ ውስጥ ከተኝና ግልጽ አልሆነልኝም ትላለህ። ስለ መጽሐፍ እኔ አንድ ያወርቻለሁ። አሁን ግልጽ ሆኖልኛል። ስለዚህ አሁን ግልጽ ሆኖልኛል። ስለዚህ ቁርአን የአላህ ንግግር ነው አልኩ። ስለዚህ በሌላ አባባል እየጠየቀኝ ያለው ንግግሩ ፈጣሪ ነው ወይስ ፍጡር ነው እያልከኝ ነው? እሺ አይደል? እሺ ቀጥል።
ይህንን ደግሞ መልስልን። እንዳንተ አይነት ቃልና አምላክ የተለያዩ አካላት ናቸው ብዬ ባምን ይሄ ጥያቄ ትክክል ጥያቄ ነበር። እኔ ግን የቃሉ ባለቤት አላህ ነው። አላህ የአላህ ንግግር ነው ቁርአን። አላህ ደግሞ በቃሉ ይፈጥራል ብዬ ስለማምን አሁን የጠየቅከው ጥያቄ ለእኔ አይሆንም፣ ለአንተ ነው መጠየቅ የሚችለው። ምክንያቱም ቃሉና አምላክ ሁለት የተለያዩ አካል ናቸው ብለህ ስለምታምን። ቁርአን ያላህ ቃል ነው አልከኝ አይደለ? አዎ። ስለዚህ ቁርአን ምን ብለህ ነው የምታምነው? አንተ ፍጡር ነው ምንድን ነው ብለህ ነው የምታምነው? ቅድሚያ ግልጽ አድርገው እሱ ፊዚካሊ መጽሐፉን ካልከኝ ፍጡር ሰዎች እንደዚህ ተደርጎ በፋብሪካ የተመረተ ነው እሱ። እኔ ስለ መጽሐፍ አላወራሁም ዑመር። በቃ ንግግሩ ደግሞ የአላህ ንግግር ደግሞ ፈጣሪ ነው ፍጡር ነው ብለህ ለመጠየቅ እንዳንተ ሁለት የተለያየ አካል ባምን ነው። አዳምጥ። ወደ መጽሐፍ ውስጥ ጎትተህ ሮጣት አትግባ። ደጋግሜ ቁርአን ምንድን ነው ብዬ የጠየቅኩህ መጽሐፍ ውስጥ እንዳገባ ነው፣ ጽሁፍና ቀለም ውስጥ እንዳገባ ነው። ቁርአን ምንድን ነው ብዬ ጠየቅኩህ። ጎትተህ ወደ መጽሐፍ ውስጥ ገባና ትወሸቅና እኔ ላላነሳሁት አርጉመንት ምላሽ ትሰጣለህ። ኦኬ ከፍ ላድርገህና መጽሐፉ ነው ቁርአን 114 ምዕራፉ የተባለበት ጥቅስ ልትሰጠኝ ትችላለህ? ከፍ ላድርገህ ዑመር። እሺ ልትሰጠኝ ትችላለህ? እንደዛ ከሆነ እንስማማለን። 114ቱ ምዕራፍ ነው ቁርአን የተባለው መጽሐፉ ነው የሚል ካለ አንተን አርጉመንት ይረዳል። ካልሆነ ግን ጎትተህ እዛ ውስጥ እየገባን እኮ አላህ በቁርአኑ እኔ እንዳወረድኩት እኔ እጠብቀዋለሁ ብሎናል። እኔ አልጠየቅኩህም እሱን እኮ ላይክ። ስለዚህ አሁን 114ቱ ነው ያደረገው ይጠብቁ። 114ቱ ምዕራፍ ነው ቁርአን የሚባለው። ይሄ የመጽሐፉ ስም ቁርአን ይባላል ያለበት አለ። እኮ ቁርአን እንዳወረድኩት አለ። እንዳወረድኩት ደግሞ እኔ እጠብቀዋለሁ አለ። ይበላ ሱራ 15:9 ነው የምጠቅሰው። ዋዝቆ አይደለም እፍ ሁሉ ጊዜ ሰው ጊዜ ከምትፈጅ አንተ የምታስበው እስላም እንዳል ከሰሮና ታባርክ አትደናቆሩ። ቢያንስ አርጉመንቱ ይግባችሁ እያልኩት ያለሁት ጥያቄን በደንብ ስሙ። እኔ ስለ መጽሐፍ እያወራው አይደለም፣ ስለ ቁርአን ነው እያወራው ያለሁት። ቁርአን መጽሐፍ እና ቁርአንን ለዩ። የተጻፈ ነገር አይደለም እየጠየቅኩ ያለሁት፣ ቁርአን የሚለውን ቃል ነው እየጠየቅኩ ያለሁት። አርጉመንቱን በደንብ ተረዱ። ከዛ በኋላ ወደ ምላሽ ትመጣላችሁ። ረድዋን ሰላም ነው? ደህና ይሰማል? አስቀድሜ ልንገርህ፣ ስለ መጽሐፍ አላወራውም። ስለ ጽሁፍ ነገር ስለሚጻፈው የወረቀት ላይ ስላለው አይደለም እያወራ ያለሁት፣ ስለ ቁርአን ነው እያወራ ያለሁት። ቁርአን የተባለው ከተጻፈ በኋላ አይደለም አለ ረድዋን። አንተ የምታወራ ሁሉ ነገር ተረት ተረት ነው፣ ቁም ነገር የሌለ ነገር ውስጥ የምታወራ አንድ የመሐመድ አስተምሮ ተረት ተረት መሆኑን ስለነገርከን እናመሰግናለን። ቁጭ ብለህ ከስራ አዳምጥ። ጆይን ይላሉ። እፎይ እንኳን ደህና መጣህ። እንኳን ደህና ቆየኸኝ ወንድሜ። እንዴት ነህ? ይመስገን ነው። ሙስሊም ነህ? አልመስልም። ስሜን ስታየው በድር ይላል። አላወቅሁም። እሺ በድሪ በስነ ስርዓት በድሪ ይላል። ኦኬ መልካም ቀጥልሽ ወንድሜ። እሺ ቁርአን ፍጡር ነው ብለህ ቁርአን ፍጡር ነው ብለህ ታምናለህ? ቁርአን ፍጡር ነው ማለት ምን አይነት ጥያቄ ነው ይሄ? እኮ የሚሆነ ግልጽ የሆነ ጥያቄ አይደለም። ሌላ የተሻለ ጥያቄ ካለ ጠይቀኝ። እንዴት ነው ግልጽ ያለው ነው? ምን አይነት ነገር ነው? ቁርአን ፍጡር ነው ፍጡር አይደለም ማለት ምንድን ነው ብለህ ነው የምታምነው? ቁርአን የአላህ ቃል ነው። ኦኬ የአላህ ቃል ነው ስትል ምን ማለት ነው? ምን እያልከው ነው? ቁርአን የአላህ ቃል ነው ስትል ምን እያልከው ነው? ከፈጣሪ የወረደ በረሱል በመልእክተኛ በሰለላሁ ዐለይሂ ወሰለም የወረደ ለእሳቸው የተወረደ ከዛ በኋላ አንድ ላይ ኮምፓይል የተደረገ ማለት ነው። እሺ ኮምፓይል ሲደረግ ነው ቁርአን የተባለው ወይንስ ኮምፓይል ከመደረጉም በፊት ቁርአን ተብሎ ይጠራል? ቁርአን ሙሉ አንድ ላይ ቁርአን ነው የሚባለው። ቁርአን ይባላል። ውስጡ ያሉት ደግሞ አያዎች ይባላሉ። አንቀጾች፣ ምዕራፎች ማለት ነው ውስጥ ያሉት ደግሞ። ስለዚህ ኮምፓይል ከመደረጉ በፊት ቁርአን አይባልም ማለት ነው? ለምን ይባላል እንጂ የቁርአን አያ። አንተ መጽሐፍ ቅዱስን ስትገልጸው ምን ብለህ ነው የምትገልጸው?
ቆይ ኮምፓይል ከተደረገ በኋላ ነው ቁርአን ተብሎ የሚጠራው? እንዳለ ሙሉ አንድ ነው። አንድነት ነው ቁርአን ተብሎ የሚጠራው? አንድነት ያ። ኦኬ። ከዛ በፊትስ? ከዛ በፊትም ቁርአን ነው የሚባለው። ስለዚህ በተናጥልም ቁርአን ተብሎ ይጠራል ማለት ነው። በተናጥልም አንድ ላይም ቁርአን ተብሎ ይጠራል። ከዛ 114 ቁርአን አለ ልትለኝ ነው? አይደለም። እንደዚህ አይነት ላይም ጥያቄ አልጠይቅም። ያንን የጠየቅኩት ለምንድን ነው? እሱ ልጁ የሄደበት መንገድ ትክክል ስላልሆነ ላሳየው ነው። ኤኒዌይስ ስለዚህ በተናጥልም ያለ ቃል ነው ብለህ ካመንክ ቁርአን ተብሎ ይጠራል። ሁሉም ያለ ቃል ነው። ጥቅልም ደግሞ ቁርአን ተብሎ ይጠራል። ያ ከሰው የተጨመረበት ምንም ነገር የለውም። ኦኬ መልካም። እሺ እዚህ ጋር ከተስማማን ቁርአን የምትለው ያለ ቃል ነው አይደል ብለሃል። ያለ ቃል ነው ስትል ኤግዛክትሊ። ኦኬ ሐርፎቹንም ያካትታል። ሐርፎቹ ማለት ያ ትክክል። ኦኬ ሐርፎቹም ያለ ቃል ናቸው። ያ ያለ ቃል ናቸው። አሁን እኮ እፎዬ ከዚህ አሁን በጣም ወረድካ፣ በጣም ወደታች። አሁን ይሄ ፖይንቱ ምንድነው ነው አልገባኝም። እዚህ ጋር 4000 ሰው እየተመለከተ ነው። ልታስተላልፍ የፈለግከውን ነገር አታልቅስ። ላስተላልፍ የፈለግኩትን አሁን አሳያለሁ። ምን ብሎናል? ቁርአን ያለ ቃል ነው፣ ሐርፎቹም ያለ ቃል ናቸው ብሎናል አይደለ? በድሪ ማይክን አንሳው። ይሰማል? ሚውት አድርገኸኛል። እንዴት ላውራ? ያ የተጠየቀውን ትተህ ሌላ ቦታ ስለገባ ነው። ስለዚህ ያለ ቃል ነው፣ ሐርፎቹም ጭምር ያለ ቃል ናቸው ብለህናል አይደለ? ኤግዛክትሊ። መልካም። ስለዚህ አላህ ለጅብሪል ነገረው። ጅብሪል ደግሞ ኦኬ አላህ ለጅብሪል ሲነግረው ቃል በቃል ሐርፏንም ሳይስት ነው ማለት ነው የነገረው። ከዛ ጅብሪል ደግሞ ለመሐመድ እንደዛ ሳይሆን ይሄኛው እንደዚህ ብለን እንደዚህ እያልክ ገብተህ ልታብራራ የምትችለው ነገር አይደለም። ይሄ መለኮታዊ ነገር ነው። ጥያቄውን ብቻ መልስ። ያለ ቃል ሐርፉን ጭምር ያለ ቃል ነው ብለህናል። ስለዚህ አላህ ለመሐመድ በድምፅ ነው የነገረው በጅብሪል በኩል። ኦኬ ለጅብሪል በድምፅ ነገረው። ጅብሪል ደግሞ ለመሐመድ በድምፅ ነው የነገረው። በድምፅ ነው የነገረው ያ። ኦኬ ስለዚህ ለምሳሌ አሊፍ ላሚን ሲል አሊፍ ላሚን የሚለውን አላህ ለጅብሪል ይነግረዋል። ጅብሪል ደግሞ ለመሐመድ ማለት ነው። ያ ኤግዛክትሊ። ስለዚህ እናመሰግናለን። አላህ ፍጡር ነው። ምክንያቱም እንደኔ ድምፅ የሚያወጣ እንደኔ የሚናገር ነው። ኦኬ እስቲ እሺ፣ በዚሁ በአንተ ሎጂክ እንሂድና መጽሐፍ ቅዱስ ተጻፈው። ቆይ አንዴ ልመጣልህ ነው። ደብል ስታንዳርድ መጽሐፍ ቅዱስ እንዴት ነው የተጻፈው? እኔ መጽሐፍ ቅዱስ ፈጣሪ ለእንትን ቃል በቃል እየነገረው እንዴት ተጻፈ ብዬ አላምንም። ነቢያቶችን ኢንስፓየር ሆነው የጻፉት አታገናኝ። ተረጋጋ። ስለዚህ አላህ ፍጡር ነው። እሺ ቆይ አንዴ እዚህ ጋር አንዴ እንደያዘውና መልስልኝ። መጽሐፍ ቅዱስን ማን ነው የጻፈው? አሁን ፖይንቱ አይደለም እሱ እኮ ልመጣልህ ነው። ማንም ይጻፈው ማንም ይጻፈው ያ ነው እኮ። አሁን እኮ ጠየቀኝ አንተ ስጠይቀኝ መለስኩ። ቁርአን እንደሆነ የተጻፈው ስትለኝ ነገርኩልህ አመጣጡ። አዳም ቆይ የኔ መልስላለሁ ጥያቄ ከሆነብህ የራስህ ፍጡር አላህ መሆኑ ከገባ ማለት ነው። በደንብ አስተውሉ። ቁርአን ያላ ቃል ነው አለኝ፣ ሐርፉም ጭምር ያላ ነው አለኝ፣ ቃሉ ነው ያላህ ነው አለኝ። አላህ ለጅብሪል ነገረው አለኝ፣ ጅብሪል ለመሐመድ ነገረው አለኝ። በድምፅ ነው የነገረው አልኩት። አዎ በድምፅ ለጅብሪል ነገረው አላህ። ጅብሪል ደግሞ ለመሐመድ ነገረው አለኝ። ለምሳሌ ቁርአን ውስጥ አሊፍ ላም ሚም ምትላለች። አላህ ለጅብሪል ምን ብሎ ቀራለት ማለት ነው? አሊፍ ላም ሚም ብሎ ቀራለት። ጅብሪል ደግሞ ለሙሐመድ አሊፍ ላም ሚም ብሎ ቀራለት። ስለዚህ አላህ ቢጤ ያለው አካል ነው። እኔ እንደምቀራው እሱ የሚቀራ ማለት ነው። እንደኔ ድምፅ የሚያወጣ እንደኔ ሐርፉን በስርዓት የሚል እንደኔ ፍጡር የሆነ ነው። ድምፅ የሚያስፈልጋቸው እነኚህ ሳውንድ ዌቭ የሚሄዱት ካናሎች እንትን ያስፈልገዋል። ሳውንድ የሚሄድበት ራሱ በፍጡራን ናቸው። እነኚህ ምላስና ተናጋችን ተንቀሳቅሶ ድምፅ የሚወጣው በዛ ስለሆነ ማለት ነው። ይፍታቆይ ተራ ጠብቁ። ስለዚህ
አላህ አምሳያ ያለው እንደኔ ድምፅ የሚያወጣ እንደኔ በሐርፍ መናገር የሚችል ነው። እኛ በሐርፍ የምንናገረው ይሄ ፊደላቶችን አማተን ምላሳችንን አናግተን ድምፅ ምንፈጥር ነን። ስለዚህ አላህም እንደዛ ነው ማለት ነው። እዚህ ጋር አላህ አፍራ ቅድም ጠርቼሽ ነበር። ተራ ጠብቂ። በድሪ ጨርስ። በድሪ ሚዩት ነው እያወራ ከሆነ ኢንቫይት አድርገው። ሚዩት እያረከን እኮ ማውራት አቃተን። ምንድን ነው? ቀጥል። ሚዩት እያረከኝ ነው። ይኸውልህ ቆይ እሺ፣ አንዴ በአንተ ልምጣለህ። መጽሐፍ ቅዱስን ማን ነው የጻፈው? ራስን ቻልና መልስ። ቆይ የመጽሐፍ ቅዱስ ጸሐፊዎች እነማን ናቸው? መልስልኝ። በአንተ ኬዝ ልምጣልህ። ቀላል ነው እኮ። ለዚህ ራስን ቻልና መልስ። የኔን እነግርሃለሁ። ማይገናኝ አታገናኝ። አንድ ጥያቄ ልጠይቅህ። የመጽሐፍ ቅዱስ ጸሐፊዎች እነማን ናቸው? ማይገናኝ ለምን ታገናኛለህ? አሁን መጽሐፍ ቅዱስ ጸሐፊያን ማን ናቸው? ቁርአን ጸሐፊያን ማን ናቸው ብዬ አልጠየቅኩም። የቁርአን ጸሐፊያን ልመጣልህ ነው። አንተ እኮ መጀመሪያ ቁርአን ፍጡር ነው አይደለም አልከኝ። በድሪ ከዛ በኋላ እንዴት ነው ሄድከው? ቁርአን አወራረዱን የመጣኸው አይደለ? ልመጣልህ ነው። አንተ በሄድክበት መንገድ ልምጣልህ። አዳምጠሽ። ኧረ እፎዬ፣ እሺ ቀጥል። ላዳምጥ። እኔ ችግር የለም፣ የማዳመጥ ችግር የለም። አይደለም የጠየቁ፣ ምክንያቱም የጸሐፊዎቹ ጉዳይ አይደለም። አሁን ቀጥታ ባትጠይቀኝም እኮ ጠይቀኸኛል እኮ። አልጠየቅኩህም። እኔ ማን ነው ቁርአንን የጻፈው ቁርአን እንዴት ተሰበሰበ ብዬም አልጠየቅኩህም። ጠየቅ እኮ ቁርአን አወራረዱን ስትጠይቀኝ እንዴት ነው የወረደው ማለት እኮ ኦልሬዲ ዩ ኖ ኢት ማን እንደሆነ የቁርአን ጸሐፊ አይደለም። ቁርአን በማን እንደተወረደ ታውቀዋለህ። ምክንያቱም እንዴት ተወረደ አልኩ ማለት ለጅብሪል አላህ ነገረው፣ አላህ ለጅብሪል ደግሞ ለሙሐመድ ነገረው አልከኝ እንጂ ማን ጻፈው? ሙሐመድ አይጽፍም። ለዛ እኮ ነው ማን ጻፋች እነማን ናቸው የጻፉት ብያለሁ። መጽሐፍ ቅዱስ ፍጡር ነው ፍጥረት ነው? ንገረኝ። እሺ ቆይ፣ መጽሐፍ ቅዱስ አንተ ፍጡር ነው ፍጥረት ነው ብለህ ታምናለህ? ፍጡር ነው ፍጥረት ነው፣ ሁለቱም ተመሳሳይ ቃላት ነው የተጠቀምከው። አንተም እኮ ተመሳሳይ ጥያቄ እኮ ነው የጠየቀኝ እኮ። ሁለቱንም ነው። እሺ እንዴት ነው የተጻፈው? ምክንያቱም ፍጡር ነው ፍጥረት ነው። አይደል ነው ፖይንት ምን እንድትል ፈልጋ እንደሆነ ለጠየቅኩት ጥያቄ። አሁን እሺ መጽሐፍ ቅዱስ እንዴት ነው የተጻፈው? እሱን ንገረኝ አንተ። በዚሁ ለእኔም ለጀነራል ኖሌጅ እንዲገባኝ ስለማላቅ አንድ ሰው መጥቶ መጽሐፍ ቅዱስ እንዴት ነው የተጻፈው ብሎ ሲጠይቅህ አንድ ማያውቅ ሰው ስለ ክርስትና ምን ብለህ ነው የምትመልስለት? እንደዚህ መልስልኝ። ለምን ያኛውን እንያዘ ለመሰለ ሶሪ ስለ ቁርአን ሞር ዲቴይሉ አወራረዱ እንዴት እንደሆነ እሱን ሞር ከኔ የበለጠ የሚያውቁ ሰዎች ስላሉ ጠይቄ ተመልሼ በመጣ ይሻላል። ዲቴይል ከማውቀው ነገር ላይ ማላውቀው ነገር ላይ ከማወራ። ግን አንተ እስቲ ስለ መጽሐፍ ቅዱስ ንገረኝ አይሻልም? መጽሐፍ ቅዱስ እኛ ማለት ነው ያኛውን ጠቁሜው ነበረ። መጽሐፍ ቅዱስ እኛ በነቢያትና በሐዋርያት ሲጻፍ ሉክ እንደዚህ በሰውኛ ለሰዎች ነው የተጻፈው፣ በሰውኛ ቋንቋ ነው የተጻፈው ብዬሃለሁኝ ቅድም። በደንብ አልተረዳ ይሆናል እንጂ በሰውኛ ነው የተጻፈው። ያዩትን የሰሙትን ሲጽፉ በሰውኛ ነው የተጻፈው። ስለዚህ እንጂ አንድ አሚኖ አንድ ቆይ እነማን ናቸው የጻፉት? እንዴት ልበልህ? ምክንያቱም አራቱ አሁን ለምሳሌ አላቸው አይደል? ለምሳሌ ማቴዎስ ወንጌል አለ፣ ሉቃስ ወንጌል አለ፣ ማርቆስ ወንጌል አለ፣ ዮሐንስ ወንጌል አለ፣ የጳውሎስ መልእክቶች አሉ፣ የጴጥሮስ መልእክት አለ፣ የጀምስ ያዕቆብ አለ፣ የይሁዳ አለ፣ የዮሐንስ የኢሳያስ ጋር ስትሄድ፣ የእምባቆም ጋር ስትሄድ፣ ኤርሚያስ ጋር ስትሄድ፣ ሙሴ ጋር ስትሄድ፣ ዳዊት ጋር ስትሄድ፣ ሰለሞን ጋር ስትሄድ ብዙ ነው። ከኛ የእያንዳንዱ ነቢያት አስተምሮ ጽሁፎቻቸውም አለ። ስለዚህ ማን ነው ስትል አንድ ሰው አይደለም። እነዚህ ሰዎች በአንድ ዘመን ላይ በአንድ ቦታ የኖሩ ሰዎች ናቸው። በተለያየ ዘመን ላይ የኖሩ የተለያየ ሀገር ላይ ኖሩ የተለያየ ቋንቋ የሚያወሩ ሐዋርያቶቹ በስተቀር እነኛዎቹ አብዛኞቹ በተለያየ ዘመን ላይ ኖሩ ናቸው። በተለያየ ቋንቋ የሚያወሩ ሰዎች ፖይንቱ ምንም የሚገናኝ አይደለም። ፖይንቱ
አለህ ነው እኮ የተለያዩ ቋንቋ የሚያወሩ ሰዎች አይደል? ራሱ የተደረገው የሚያወራ ሰው ከስር ሆነ ታብታብ እያደረግህ ትማራለህ። እኛ ፈጣሪ እንደዚህ ሀ የምትባለውን ፍጡር ያልሆነች ከዛ እንደዚህ ይዞ ይመጣና ጅብሪል እንደዚህ ተላለፈ ብለን አናምንም። አካላዊ ቃል የፈጣሪ አንድ ነው፣ እርሱም ወልድ በስጋ የተገለጠው ነው። የፈጣሪ አካላዊ ቃል ፍጡር ያልሆነ የእግዚአብሔር አብ ቃሉ በስጋ የተገለጠው እርሱም ወልድ ክርስቶስ ነው። እሱ አካላዊ ሎጎስ አካላዊ ነው። ነቢያቶች ግን የተናገሩት የጻፉት ፈጣሪ ያናገራቸው ቦርፎሪኮን ይባላል። እርሱ ፍጡር ነው፣ አካላዊ አይደለም። ዝርው ቃል ነው። ዝርው ቃል ተብሎ ይጠራል። ወይንም ከነቢያት ጋር ኮሚኒኬት ያደረገበት ቦርፎሪኮን ይባላል። እናንተ ግን እኛ አካላዊ ቃል በስጋ ተገለጠ፣ እሱ ክርስቶስ ነው፣ ኢየሱስ ነው እንላለን። እናንተ ደግሞ የአላህ ፍጡር ያልሆነ ቃል ቁርአን ነው ብላችሁ ታምናላችሁ። እኛ የእግዚአብሔር ፍጡር ያልሆነ ቃል አካላዊ ቃል ኢየሱስ ነው ብለን እናምናለን። ምንለያየው እዛ ጋር ነው። እናንተ ቁርአን ነው ብላችሁ ታምናላችሁ፣ አላህን ቃል ፍጡር አይደለም ብላችሁ ታምናላችሁ። እኛ ደግሞ ክርስቶስ ነው በስጋ የተገለጠው እርሱ ቃል ነው ብለን እናምናለን። ኤኒዌይስ አፍራ አሁን መቀጠል ትችላለሽ። አፍራ ይሰማሻል? እኔ ልናገር? እሺ ቀጥል። እሺ እንዴት ነሽ ወገኔ? ሰላም። ይህን የመሰለ ጺም እያለ አንቺ አይከብድም? አረ እፎ ያላስጨረስከኝም እኮ እፎዬ፣ አንዲ በደር አላስጨረሰኝማ። እኔን እኮ አባቴ አንተን አልካ። አንተ እኮ ወደ ሌላ ቶፒክ ውስጥ ገባ አይደለማ? አይ እዚህ ጋር እኮ ነው። አይ ለማወቅ ነው እኮ አሁን እዚህ ጋር እኔም እኮ የሆነ ነገር ስጠይቅህ አንተ ጠየቅከኛ። እኔም እኮ አካሄዱን ነው እየጠየቅኩ ያለሁት። አሁን እዛ ጋር የጠየቅኩ ጥያቄ እኮ ትክክል ነው። ላይ አንዴ ሚፍታዬ አፉ በይኝ አንዴ ቆይ። ይኸውልህ መጽሐፍ ቅዱስ አጻጻፉን ነገርከኝ፣ የጻፉትን ሰዎች ነገርከኝ፣ አካሄዱን አይደለም። አሁን እኔ የፈለግኩት ሎጂኮ ያልገባኝ እነዚህ ሰዎች በተለያየ ዘመን ላይ የኖሩ የተለያየ ቋንቋ የሚያወሩ ሰዎች ከሆኑ እና ደግሞ እንደምትለኝ ከሆነ ኢየሱስ ከሞተ በኋላ የተጻፈ ከሆነ እነዚህ ሰዎች ሲጀምር አንድ ሰው አማርኛ ነው የሚናገረው እንበል ሌትስ፣ አንዱ ደግሞ እንግሊዝኛ ነው የሚናገረው፣ አንዱ ኢትዮጵያ ነው፣ አንዱ ዩኤስኤ ነው። ከዛ በኋላ ደግሞ እዛ ጋር ደግሞ አናዘር ፐርሰን አለ፣ እሱ ደግሞ የሚናገረው ሌላ ስፓኒሽ ነው እንበል። አማርኛ የሚናገረው ሰውዬ እንዴት ነው ስፓኒሽ የሚናገረውን ሰውዬ ቋንቋ በመጀመሪያ መጽሐፍ ቅዱስ የተጻፈው ሁሉም መጽሐፍ ቅዱስ ያሁኑ ምሳሌ ነው የገለጽኩልህ እንደ ምሳሌ። እሺ ነቢያት መጽሐፍቶች ክርስቶስ በስጋ ከመገለጡ በፊት አስቀድመው የተጻፉ ናቸው። የነቢያት መጽሐፍቶች አስቀድመው ትንቢት ተጽፈዋል። እነ ኢሳያስ፣ እነ ኤርሚያስ፣ እነኚህ አስቀድመው እነ ዳዊት፣ ሰለሞን በዛ ጊዜ ነበረ እንትን ወረቀት ነበረ። በምንድን ነበር የተጻፉት? አስቀድሞ እያወራን ያለ ነው ከ2200 ዓመት በፊት ስላለ ነገር ነው። ጥቅል ነበረ፣ ጥቅሎች ነበሩ፣ በጥቅል ላይ ነበሩ አለ። ለዛ ማስረጃ እነዛ ኬሎግራፊዎች ፓፒረሶች የሚባሉት የድሮዎቹ ለነዛ ማስረጃ አለ። በዛ ጊዜ መጻፋቸው አሉ። የቁም ባህር እንትን ጥቅል ለምሳሌ አሁን እሱ ራሱ ኤቪደንስ አለን። ክርስቶስ የማን ነው የሚደርበው? አይ ቲንክ ክርስቶስ ከመወለዱ 300 ከ250 ምናምን ዓመት በፊት የነበረ ጥቅል ነው እሱ ራሱ አለ። እሱ ማስረጃ ክርስቶስ ከመወለዱ ከ250 በፊት የተጻፈ ያ ለምሳሌ እናሳያለን። ዴርሲ ስክሮል አለ ጥቅል ባህል የሚባለው። ኦኬ እሺ፣ ቃል ዕብራውያን ምዕራፍ 10ን አንዴ ክፈተው። ክርስቶስ እንትና ዕብራውያን ምዕራፍ 7ን አንዴ ክፈተው።
አይ ዶንት ኖ ለምን ይህንኛው ጥያቄ ሆኖ እንደተነሳብህም አልገባኝም። ምክንያቱም ሱራ 1931 ላይ ባልሳሳት ኢሳ ራሱ ጥበብና መጽሐፍትን እንደተማረ ቁርአኑም ይናገራል። የተማረው መጽሐፍ አስቀድሞ የነበረን ነው። ገባኝ እኮ ሶሪ፣ ወደዚህ የመጣሁበት ምክንያት አሁን ስትነግረኝ የመጽሐፍ ቅዱስ ጸሐፊዎች ብለህ ወደ 7-8 በላይ ሰው ነገርከኝ፣ ዘረዘርክልኝ። ማርቆስ፣ ሉቃስ እያልክ ማለት ነው። እነዛ ሰዎች ደግሞ አንድ ቦታና አንድ ቋንቋ ይናገሩ ወይ ነበር ብዬ ስጠይቅ በአንድ ዘመን አልኖሩም፣ አንድ ቋንቋ አይናገሩም አልከኝ። ከዛ ኢየሱስ የሚናገረው ቋንቋ ደግሞ ጠየቅኩ። ይገናኛሉ እንጂ አሁን ለምሳሌ ሶሪ አሁን ቁርአን ስትል ረሱል አረብኛ ነበር የሚናገሩት አይደል? የተጻፈው በአረብኛ ነው እንዳለ ኮምፕሊትሊ በአረብኛ ነው ሄዶ በአንድ ዘመን ላይ የነበረ ነው። ሙሉ ተነጣጥሎ የተጻፈ ነገር የለም። ብለን ባናምን እንኳን አንተ በምታምነው ነብይ ነው ብለህ ታምናለህ። ነብይ ነው ብለህ የምታምነው የአንድ ሰው መጽሐፍ ነው ቁርአን። እኛ ይኸውልህ ያውን ጥቅሉ አስቀድሞ እንዳለ ነው። ነቢያቶች ሙሴ በነበረበት ሰዓት እነ ዳዊት አልነበሩ። ይተላለፋል ማለት ነው። ዳዊት መጣ። ዳዊት የሰለሞን አባት ነው። ዳዊት ነብይ ነው አይደለ? እንዳንተ ዳዊት የሱሌማን አባት ልጅ አለው። የልጁ መጽሐፍ ይቀጥላል ማለት ነው። እያለ ይቀጥላል። ሰክሴሽን አለው ማለት ነው። ይሄዳል እንደዚህ እስከ ማድረስ እስከ ክርስቶስ እስከመጣበት ድረስ የነቢያቶች መጽሐፍቶች ሁሉ አለን እኛ። ሱራ 4 136 ክፈትለት። እናንተም በነቢያቶቹና በመጽሐፍቶቹ እመኑ ተብላችኋል። በደንብ አስተውል። በነቢያቶቹና ሉክ አንድንም ሳትለይ በመጽሐፍቶቹና በነቢያቶቹ እመን ተብለሃል። አንተ ግን የምታምነው በአንድ ነቢይ ብቻ ነው፣ በአንድ ነቢይ መጽሐፍ። እኛ ግን የነቢያቶቹ ሁሉ መጽሐፍ አለ። ኦኬ እኮ መጣህልኝ እኮ ፖይንት አዳምጠኝ። ነቢያቶች ሁሉም ደግሞ ተሰብስበው አንድ ዘመን ላይ አንድ እድሜ ላይ አይደለም ያሉት። ዳዊትና ሰለሞን ለምሳሌ ሱሌማንና ዳውድ አንዴ ሊገኙ አይችሉም። አባትና ልጅ፣ አባት ልጅን ይበልጣልና። ስለዚህ ለምን አንድ ቀን አንድ ዘመን ላይ አይኖሩም ማለት ይሄ በጣም ደካማ አርጉመንት ነው የሚሆነው። ስለዚህ የነቢያቶቹ መጽሐፍቶች አዳምጠኝ። ይሄ የምትለው እሺ፣ ቀጥል፣ ጨርስ። የነቢያቶቹ መጽሐፍቶች እድሜያቸው አንዱ ከአንዱ ይለያያል። የተጻፉበት ዘመን ይለያያል። በሂብሩና በግሪክ ነው የተጻፉት። አዲስ ኪዳን በኮኔ ግሪክ ነው ሞር። ስለዚህ ሞር ይኸው ምንድነው እሱ አንድ ዘመን ላይ ያለመሆናቸው፣ አንድ ቀን ላይ ያለመሆናቸው ከአንተ ከቁርአን ጋር ምን አገናኘ? አንተ አንድ ሰው መጽሐፍ ነው፣ የአንድ ሰው መጽሐፍ። የእኛ ግን የአንድ አይደለም፣ የነቢያቶች ሁሉ መጽሐፍ ስለሆነ ነው። ሰለሞን አለ፣ የዳዊት ስትል የዳዊት አለ። አንድነት ገባኝ። ይኸውልህ የቁርአን እዚህ ጋር የሚለየው ከፖይንቱ ጋር ምን አገናኘው? እሺ ልምጣልህ፣ ልመልስልህ ጠቅላላ አድርጌ ላወራኸው ቁርአን። አሁን አንተ ላልካቸው ከመጀመሪያ ጀምሮ ከአደም ጀምሮ ትመጣለህ እስከ ኢሳ አለ። ኢሳ ላይ ነው ልዩነቱ የሚመጣው አይደለ? እናንተ ኢየሱስ የምትሉት ነው። ከዛ በፊት ልነግርህ ነው። እሺ ኢንጀነራል እንሂድ። በድሪ አንደኛ ከርዕሱ ወጥተናል። እሺ ልመልስልህ ነው። አሁን ከረሱል በፊት ቁርአን የወረደላቸው አሉ። ለዳውድ ድቡር አለ፣ ኢንጂል አለ፣ ተውራት አለ። ልመጣልህ ነው። እነዚህ ሁሉም አንድ ላይ ተጠቃለው መጨረሻ ላይ ፋይናሊ በቁርአን ስር ነው የገባው። ሁሉም አንድ ላይ ነው። ስለዚህ አስከው አንተ የመሐመድን መጽሐፍ ነው። በቃ የመሐመድ መጽሐፍ አይደለም። በድሪ ምን አገናኘው ከኛ ጥያቄ ጋሻው? እሺ ከአንተ ጥያቄ ጋር እንዴት መሰለ የሚገናኘው? አንተ ልክ አሁን መጽሐፍ ሲጻፍ በምዕራፍና በክፍል ፓርት 1 ፓርት 2 ፓርት 3 ተብሎ እንደሚጻፈው የተለያየ መጽሐፎች ተጻፉ፣ እንዳለ ተሰበሰቡ። ያው የተጻፉት መጽሐፎች በተለያየ ጊዜ በተለያየ ቋንቋ የተጻፉ መጽሐፎች ናቸው። በድሪ የትም ይጻፍ፣ አንተ እንደሚመችህ ይጻፍ። እኔ ከጠየቅኩት ጋር ፍጡር ነው ፍጡር አይደለም ከሚለው ጋር ምን አገናኘው?
ያገናኛል እንጂ እንደዛ አይነት ጥያቄ ተመሳሳይ ጥያቄ እኮ ነው። ካገናኝና መልስልኝሽ። ኦኬ ለመገናኘቱ በድር ይብቃ። በቃ ጥያቄውም አልገባህም ማለት ነው። እኔስ ሚፍታ ቀጥል። ሚፍታ እንኳን ደህና መጣ። ሌሎቹ ሲመልሱ አዳምጥ። እንኳን ደህና ቆየ ወገናችን። መልካም መልካም ሁሉ ሰላም፣ እንዴት ነው? ሜቢ ሰምተዋል በደንብ ብዬ አስባለሁኝ። ቁርአን ስትል ምኑን ነው ቁርአን እያልክ የምትጠራው? ቁርአን ብለን የምንጠራው ያው ንግግሩን ነው። ንግግሩን ስትል ሙሉ ምዕራፉን ነው ወይንስ እያንዳንዱም አያቶቹ ቁርአን ተብለው ይጠራሉ? ሁሉም ቁርአን ተብሎ ነው የሚጠሩት። አንዱ ሐርፍ ሳትቀር ማለት ነው። ኦኬ ሐርፏ ጭምር ቁርአን ተብላ ትጠራለች። ጥሩ። ስለዚህ ቁርአን ፍጡር ነው ፍጡር አይደለም? ቁርአን ከላሙ ረህማን ነው። የዓለማቱ ጌታ የአላህ ንግግር ነው። ኦኬ ሐርፉሳ? አሊፉን ሐርፉን ላሙን ሐርፉን ወሚሙን ሐርፉን ሁሉም የአላህ ንግግር ነው። ስለዚህ አላህ ለመናገር ሐርፍ ያስፈልገዋል ማለት ነው። ሐርፍ ማለት በነገራችን ላይ የንግግሩ ዘይቤ ነው፣ ያነጋገሩ ማለት ነው። ኦኬ እስቲ አሁን ለምሳሌ አሊፍ ላም ሚምን እንዴት ነው የተናገረው? አሊፍ ላም ሚም የሚለው ይሄ ያልተተረጎመም ምን ለማለት እንደፈለገ አላህ ብቻ ነው የሚያውቀው። ስለዚህ ትርጉም አልባ ቃላትም ተናግሯል ማለት ነው። ትርጉም አልባ ሳይሆን ትርጉሙን አንድ አላህ ብቻ ነው የሚያውቀው፣ አልገለጸልንም። ካላወቅኩት ምን ይሰራልኛል? ቁርአን ግልጽና የተብራራ ነው ይላል አይደለ? በትክክል ግልጽና የተብራራ ነው። ቁርአን ግልጽና የተብራራው ነው አወረድኩት ካለኝ በኋላ ትርጉሙን አላህ ብቻ ነው የሚያውቀው ካልከኝ ለምን ለኔ ይነግረኛል ማላውቀውን ነገር? የቱ ጋር ነው ያልተብራራው? አሊፍ ላም ሚም አልተብራራም አልከኝ እኮ አንተ ራስህ። አብራራለህ። ትርጉሙን አንድ አላህ ብቻ ነው የሚያውቀው። ምን ለማለት እንደፈለገ እሱ ራሱ ነው የሚያውቀው ማለት ማብራራት መሰለኝ። ትርጉሙን ጋር ምን ብለህ ነው ያብራራልኝ? አላህ ነው የሚያውቀው መብራራት ነው። ትርጉሙን አገር እንደፈለገ እዛ ጋር ነገረህ እኮ ነገረህ። እሺ ቁርአን ግልጽና የተብራራ ነው ካልከኝ በኋላ አሊፍ ላም ሚም ምንድን ነው ስል ትርጉሙን አላህ ነው የሚያውቀው ክላሽ ያደርጋል። ኤኒዌይስ ለማለት እንደፈለገ ምን ለማለት እንደፈለገ እኮ ምን ማለት እንደፈለገ ማናውቀው ከሆነ አስቀድሞ ለምን ይነግረኛል? እኔን ግራ ለማጋባት ወይንም ደግሞ ነው ግራ ለማጋባት ሳይሆን ወይንም እንደዚህ አይነት በዛ ዘመን የነበሩት አረቦች በስነ ጽሁፍና በንግግር በጣም ረቂቆች ነበሩ። ገብተዋል። አሁን በኢየሱስ ጊዜም የነበሩት ሰዎች በመድኃኒት በዶክትሬትነት ማለት ነው በጣም የረቀቁ ሰዎች ስለነበሩ አላህ አንድን ነብይ ሲያስነሳ ያ ማህበረሰብ በጣም የረቀቀበትን ነገር ያንን ነገር ይለግሳቸዋል። ገብተዋል። አሁን ኢየሱስ ሰው ተንቀሳቀሰ ምናምን የሚባለው ነገር አለ አይደለ? አንዴ ቁርአን ያላህ ቃል ነው ሐርፉ ጭምር ያላህ ቃል ነው ብለህ ነበር። በዛ ዘመን የረቀቁ ስለሆኑ እንደዚህ አይነት ነገር ይለግሳል አልክ። ስለዚህ ያላህ ቃል ቁርአን እቺ አሊፍ ላም ሚም ያላህ ቃል ከሆነ ታይም ማተር ያደርገዋል አላህ ራሱ ማለት ነው። ሰዎች እድሜያቸው እንትን ሲል ከጊዜው አንድ ያስጨርሰኝ። ለምሳሌ የገጠር ሰው የሚናገረውና እየዘመነ ሲመጣ የሚናገራቸው ንግግሮች ይለያያሉ። አራድኛ ቋንቋ እንደሚባለው። ስለዚህ አላህም እንደዛ የሚናገርበት ጊዜ አለ እያልከኝ ነው? ሲረቅና ሳይረቅ አላህ የሚናገርበት ልዩነት አለው ማተር ያደርገዋል እያልከኝ ነው? ምክንያቱም ሰዎቹ አይደሉም ማለት የተናገሩት። የፈለገ ሰዎቹ ቢረቁም ቁርአኑ ላይ ተጽዕኖ ማምጣት አይችሉም። መሀይምም ቢሆኑ ምሁርም ቢሆኑ ሰዎቹ የነሱ ቃል እስካልሆነ ድረስ ቁርአኑ ማተር አያደርገውም። አንተ ግን እያልከኝ ያለው ሲረቅና ሳይረቅ ካልከኝ፣ ስለዚህ አላህም ከሰዎቹ ጋር የሆነ እንትን አለው ማለት ንግግሩ ላይ የሚረቅበትና ማይረቅ የሆነ ጀስ ያራዳ ቋንቋ እንደዚህ ገጠሬ ስትሆን ነገር ማለት ነው። ቁርአን የወረደው ለምንድን ነው?
ቁርአን ላይ የወረደው ልንገሰጽበት ልንማርበት አይደለ፣ ሊያስተምረን ነው። እሺ በስነ ጽሁፍ ምንም የረቀቃችሁ ብትሆኑም ያው ነቢዩላህ ኢሳን አላህ ሲልከው በጣም በሕክምናቸው በጣም ይኮፈሱ ነበር። ገብተዋል። በዛ ዘመን የነበሩ ሰዎች እናንተ እንደዚህ የምትሉ ከሆነ አላቸው አላህ የኔ ነብይ የሞተን መቀስቀስ ይችላል፣ እውርን ማዳን ይችላል ብሎ ከናንተ ይበልጣል። በዛ ዘመን ለነበሩት ማለት ነው። ሙሐመድንም አለይሂ ሰላቱ ወሰላምን ሲልካቸው በስነ ጽሁፍ በግጥም በንግግር በጣም ረቂቆች ስለነበሩ ከናንተ የበለጠ ደግሞ እስከማውቀው ግን መሐመድ ደግሞ ተከታዮችም እኔም መጽሐፍም ማንበብም አንችልም ነበር ያለው። አንተ ደግሞ ረቂቅ ናቸው እያልከኝ ነው። ኤኒዌይስ ግን እሺ አረቦች በጣም ይሄ መልካም ችግር የለውም። ለመሐመድ ሶሪ ለሙሐመድ አለይሂ ሰላቱ ወሰላም ኦኬ። እንዴት ብሎ ነው የነገረው? ቁርአንን ቀርተሃል ብዬ አስባለሁ። በንግግር ነው። ስለዚህ በድምፅ ነው የነገረው። ኦፍ ኮርስ። እስቲ በለው እንዴት ነው እሱ? ቁርአኑን ነው። እሺ ምዕራፍ 2 ቁጥር 1 ነው ያለችው ማለት ነው። አረብኛው ነው። ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን። በቃ ስለዚህ እንዲህ ብሎ ነው አላህ ለጅብሪል የነገረው ማለት ነው። ጅብሪል ደግሞ ለመሐመድ። ስለዚህ አንተና አላህ ትመሳሰላላችሁ ማለት ነው። እኔና መሐመድና ጅብሪል ይመሳሰሉ ነበር። ድምፅ አወጣጣችሁ ላይ ተመሳሳይ ናችሁ። መሐመድና ጅብሪል ይመሳሰሉ ነበር። መልካቸው ባይመሳሰሉ አንድ አይነት ነው። አቀራራችሁ ግን አንድ ነው። አላህም እንደኔ ምን ይፈልጋል? አይ አፈጣጠራቸው አንድ አይነት ነው። መሐመድና ጅብሪል አንድ አይነት ናቸው። አፈጣጠራቸው አንድ ነው። አልወጣኝም። ነገር ግን እንዳንተ እሱ ድምፅ የሚፈልግ እንዳንተ የሚያዜም ከሆነ ይሄ ፍጡር ባህሪ ነው። አንተ አሁን ስቀራ የሰማሁህ ምንድነው? ሳውንድ ዌቭ ስላለ ነው። ምላስህ ተጋይቶ ድምፅ ቮይስ ስለፈጠረ ነው። ስለዚህ ነው ፍጡር አሁን እኮ እፎይ እንደምትለው ሶሪ በድር ያደረግቆይ በነገራችን ላይ እፎይ ጎበዝ ነህ። በጣም ነገራቶችን ጠለቅ ብለህ መማር መረዳት የምትፈልግ አይነት ሰው ነው። ግን ብዙ ጊዜ አንዴ ምን አለ ነገራቶችን ወይም መጽሐፍን ስታብራራ ወይም ስለ አላህ ሲፋቶች ስለ አላህ ማንነት ስታወራ ሁሌ የምትጠቀመው ሎጂክ ነው። በቃ አንተን በመሰለህ መንገድና በሰውኛ ምናምን አይነት ነገር ማለት ነው። እንደዛ አይደለም። መልሱ ላይ የቶፒክ ታውቀዋለህ። 8ኛው ሴንቸሪ ላይ ጀምሮ ከተነሳ በኋላ ሆት ቶፒክ ነው። ሜቢ የምታውቀው ከሆነ እስከ መገዳደር የተደረሰበት ነው። ምክንያቱም ይሄ ቶፒክ ክርስቲያኖች እኛ ክርስቶስ በስጋ የተገለጠ የእግዚአብሔር ቃል ነው ብለን እናምናለን። እሱም ፍጡር አይደለም፣ ቃሉ አካላዊ ነው። እንደኛ ድምፅ አይደለም፣ መፍጠር የሚችል ነው። የእግዚአብሔር ቃል የሚፈጥር ነው። ያ ቃል አካላዊ በስጋ ተገልጧል ብለን እናምናለን። እናንተ ደግሞ ያለ ቃል ቁርአኑ ላይ ሰፍሯል፣ እርሱም ፍጡር አይደለም ብላችሁ ታምናላችሁ። ይሄ ሆት ዲቤት ነበረ። ኢየሱስ ራሱ ቃል አይደለ እንዴ? እናንተ ራሱ የምታምኑት እኮ እኛማ እንደዛ እናምናለን። ስለዚህ ቃሉ ነው አይደለም፣ የሁን ሚል የለም ቁርአንህ ላይም የለም። እኛም የሁን ቃል ነው ብለን አናምንም። ራሱ ቃል ነው፣ ራሱ ቃል ነው። ቁርአንህ ላይም ሱራ አንድ ላይ ያዘዘው ቃል ነው። ፕሊዝ እንደዛ ሚል የለም። መፍታ ተነቢያት ውስጥ በእስልምና ውስጥ ያላ ቃሉ ተብሎ የሚጠራው ኢሳ ብቻ ነው። ያላ ቃል ፍጡር አይደለም። ያላ ቃል ተብሎ የሚጠራ ኢሳ ብቻ ነው። ወደኛ ስመለስልህ እኛ የእግዚአብሔር ቃል አካላዊ ነው። እሱ በስጋ ተገለጠ፣ ከማርያም ስጋና ደምን ነስቶ የመለኮት ሙላት በሰውነቱ ተገልጦ ታየ፣ ተዳሰሰ ብለን እናምናለን። እናንተ ደግሞ ያላ ቃል ስለዚህ ጌታ ነው። ቆይ የእናንተ ደግሞ ያላ ቃል ፍጡር አይደለም። እርሱም በወረቀት ላይ የምታየው አሁን ፍጡር አይደለም ብለህ ታምናለህ።
እሺ ቃሉ ስጋ ለብሶ ተወለደ አልና አይደለ? ስለዚህ እንደዛ ስለሆነ ፈጣሪ ነው እሱ አሁን ጌታ ነው ሆነ ነው ሆነ ሳይሆን ነው። እስኪ አንድ ማስረጃ አውጣልኝ እስኪ እሱ እኔ ጌታ ነኝ ያለው። አሁን ቶፒኩ ላይ ቆየና አሳያለሁ። እሱ ችግር የለው። አይ ራስን ያመጣው እኔ ኢየሱስ ጌታ ነኝ ያለበትን አንድ ጥቅስ አውጣ እስኪ። ችግር የለውም። ዶንት ወሪ አውጣ። አየ ኦኬ አሳየው እንትና እዚህ ጋር እሺ አንድ ጥያቄ ልጠይቅህ። አሁን አንተ ኧረ አላስወራ አልከኝ እኮ ሁለት ማውራት አይቻልም። እስኪ ጠበብ አንብቦ እንዲህ ምን ይላል? እሺ እኔ ጌታና መምህር እሺ ቀጥሉሳ እሺ ሲሆን እግራችሁን እሺ ካጠቡ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ። የት አለ ታዲያ እኔ ኢየሱስ ጌታ ነኝ አምልኩኝ የሚለው የት አለ? ወንድም በቃ አሟል መሰለኝ። አሁን እኮ ለምሳሌ ማለት ነው አሁን ለምሳሌ ችግር የለውም አሰሪህን ቆይ አይደል አሰሪህን መስሪያ ቤት ራሱ ጌታዬ ብለህ ትጠራው የለ እንዴ? ችግር የለውም። ናይና አንብብልኝ። ምን ይላል እዚህ? አንብበው ያለውና በአንተ በለው ሻዳ አይደለም። ችግር የለውም አይዞህ በለው። አብሽራ አንብበው ፈቅጄልሃለሁ። እሺ ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። ምን ይላል እስቲ አንብቡ። እኔ ነኝ። ይሄን ያለው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። የታለ እኔ ኢየሱስ የሚለው የታለ? ይሄውሽ ቁጥር 7 ላይ አድርግልህ። 7 ላይ አንብቡ። ቁጥር 7 ላይ በረምቤ ምን ይላል? እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ማን ምን ይላል? የወጉትም ያዩታል። የተወጋው ማን ነው? እሱ ወንድማችን ሚፍታህ ስለኛ የተወጋ ስለአንተ የተወጋ የተሰቀለልን ሞትን በሞቱ የሻረው ክርስቶስ ነው። ስለዚህ እዚህ ጋር የወጉት ብቻ ነው እንጂ የሚለው ኢየሱስ የሚል ስም የለም እኮ በጭራሽ። የወጉትን ላሳይ። ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ምን ብሎ ይናገራል? ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ ይላል። ማን ነው የተወጋው? ይሄ ማለት እኔ ጌታ ነኝ ማለት ነው? ወንድማችን ምንድን ነው የሚለው እዚህ ላይ? ምንድን ነው የሚለው? ጌታ አምላክ ነው የሚለው። ከዛስ እኔ ጌታ አምላካችሁ ኢየሱስ ነኝ እኔም ብቻ ተገዙ የሚል ካለ አውጣልኝ ያለው። አሁን ደግሞ ጀመረ። ተመልከቱት። እስልምና ይሄ ነው። አልጨመርኩም። የመጀመሪያው ነው። አንዴ ብራዘር፣ አሁን ለምሳሌ ቁርአን ላይ ስንሄድ ማለት ነው ጌታ የሚለውን አምጡ አልክ አመጣን። አላህ ምን ይላል? ኢኒ አነ ረቡኩም ፈዕቡዱኒ ሀዛ ሲራጡ ሙስተቂም ይላል። እሺ ማለት ነው። ኢኒ አነ ረቡኩም ፈርዖንም ብሎ ካለ እንደዛ ለምን አትገዛውም ታዲያ? ፈርዖንም ብሎ የለ በቁርአን እኔ ጌታችሁ ነኝ ተገዙኝ ብሎ ለምን አትገዛውም? መስፈርት እሱ ከሆነ አይ ችግር የለውም። አክቹሊ ግን ወንድማችን ወደ ቶፒኩ መልሰው ጥሩ ከራሳችሁ ጋር ከህሊናችሁ ጋር አትታችሁ እንደዚህ። ኤኒዌይስ አላመጣህም፣ ባይዘው አላመጣህም፣ ማስረጃ አላመጣህም፣ ለዚህ መልስ አላመጣህም። ይሄ ነው ማለት ቆይ ተረጋጋ። አሁን ቁርአን ፍጡር እንዳልሆነ አምናሃል ብለሃል አይደለ? ያው የአላህ ቃል ነው። ግን ይሄን እመን ኢየሱስ ጌታ ነኝ የሚልበትን ማስረጃ አላመጣህም። ጋበዝ ቁርአን ፍጡር አይደለም ብለህናል አይደለ? አይሰማም። ፍጡር አይደለም ግን እመን አንተም አላመጣህም። መልካም። አይ አይደለም ከቁርአን ወይ እንዴት ነህ? ደህና ናችሁ? ወይ ባቆይ ተቀጥያለሽ። አንዴ ይቅርታ። አይደለም ከቁርአን ላይ ተርክ እያስቸገረኝ ነው። ፌክ ይቅርታ ጋር አንድ ጥያቄ ብቻ ጠይቄ ልውረድ። እሺ አንዴ ቆይ አንዴ። አይደለም ከቁርአን ከሐዲስ ላይ ቁርአን ፍጡር አይደለም የሚል ስጠኝ እስኪ። ነብይ የተናገረውን ከቁርአን
አይደለም ከቁርአን ከሐዲስ ራሱ አንጣልኩ። ቁርአን ላመጣልህ እችላለሁ። ቀጥል አሳየኝ። ፍጡር አይደለም የሚል ያው ይክፈትልህ መፈር ማችል ከሆነ እሺ ቆይ ቢስሚላህ ረህማን ላስታውስ። የትኛው የቁርአን ክፍል ላይ ልክፈትልህ? ከሱረቱል አልፋቲሃ ጀምረ እስከ ሱረቱል ናስ ድረስ የትኛው? አይደለም ከቁርአን ከሐዲስ ላይ ራሱ መሄድ ትችላለህ። ከሐዲስም ማምጣት ትችላለህ። እሺ ሱራና አያቱን እንኳን ማስታወስ አልቻልኩም። ብሎ ይናገራል። ይሄ የአላህ ንግግር ነው የሚል ማለት ነው። እኔ ሱራና አያቱን ማስታወስ አልቻልኩም። አሁን ሊመጣልኝ አልቻለም። ከታች ይጽፉልናል የሚያውቁ ካሉ ማለት ነው። በለው እስኪ አንዴ ንገሞ አረብኛ ራሱ እና እኔ ደግሞ ሌላ ጥያቄ ልጠይቅ። እሺ ፎይኔ ጥያቄ ላንተ ነው ማለት ነው። ከይቅርታ ጋር ያው እንድትመልስልኝ ስለፈለግኩ ነው። ኢየሱስ ጌታ ነው፣ ኢየሱስ ለኛ ብሎ ተሰቀለ ሞተ ከተባለ ኢየሱስን የገደለውና የሰቀለው ማን ነው? ኦኬ ክርስቶስ ለኛ ስንል ሲል ሞተ። ክርስቶስ ከሞተ የገደለው ማን ነው ነው? አዎ ኦኬ ክርስቶስ በስጋ መጥቷል። በስጋ የመጣውም ደግሞ ለኛ ቤዛ ሊሆን የመጣው በፍቃዱ ነው የመጣው፣ በፍቃዱም ነው የሞተው። ነፍሴን ላነሳት ስልጣን አለኝ፣ ላኖራትም ስልጣን አለኝ። ነገር ግን አሳልፈው የሰጡት በክፉ ልባቸው ሰይጣን ያደረ፣ በደንብ አስተውይ፣ ልባቸው ሰይጣን የገባ የሰይጣንን ስራ የሚሰሩ አሳልፈው ሰጥተውታል፣ ለሞት አሳልፈው ሰጥተውታል፣ ሰቅለውታል። ዮሐንስ ወንጌል ምዕራፍ 10 ላይ እንደሚናገር ማለት እሱ አምላክ ተሆነ ማን ገደለው? ከሱ ሌላ ከሱ በላይ ነበረ ማለት ግልጽ እንዲሆንልኝ ነው። እኔ ክርክር ጭቅጭቅ ምናምን ሳይሆን ማለት ጥያቄ ብቻ ስለሆነብኝ ያ በደንብ አልሰማሽኝም ነበር ማለት ነው። በፍቃዱ ነው ነፍሱን አሳልፎ የሰጠው። እነሱ ጉልበት ኖሯቸው ኃይል ኖሯቸው እሱ ሳይፈልግ በግዴታ እነሱ የበላይ ሆነው አይደለም። እነሱ ክፉ ሀሳብ አላቸው፣ በልባቸው ሴጣን ገብቷል። የሴጣንን ስራ ነው የሚሰሩት። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 44 እንደሚናገረው እናንተ ከአባታችሁ ናችሁ፣ የአባታችሁን ስራ ልታደርጉ ትወዳላችሁ፣ እርሱም ዲያብሎስ ነው፣ ሐሰተኛ ሐሰት አባት ነው፣ ነፍሰ ገዳይ ነው አለ። የአባታቸውን ስራ ዘው መጡ፣ እርሱን ሊገሉ የአባታቸውን ስራ ዘው መጡ። ምንድነው የአባታቸው ስራ? ነፍስ መግደል ነው። ነገር ግን ክርስቶስን ሲገሉ ወይም ደግሞ ሲሰቅሉ የአባታቸውን ስራ ይዘው መጥተው እሱን እንደዛ ሲያደርጉ እሱ ሳይፈልግ አቅም ሳይኖረው እነሱ አቅም ኖሯቸው የእነሱ አቅም በልጦ ነው ወይ? አይደለም። እንዲህ ይላል፣ ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል አለ። እኔ በፍቃዴ በደንብ አስተውይ፣ እኔ በፍቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም አለ። ነፍሱን የማንሳት የማኖር ስልጣን አለው። ማንም ከሱ ሊወስድ አይችልም። በፍቃዱ ነፍሱን አሳልፎ በመስቀል ላይ ሰጠ። እስከ ሞት ድረስ ወደደ። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ነው። እንደክፈተው አስቀድሞም የመጣው ክርስቶስ ሊሰቀል ነው ለኛ፣ ሊሞት ነው ለኛ፣ ካሳ ሊክስ ነው የመጣው። ለምሳሌ አንድ ሰው የሆነ ልጅ ቢመታችሁ እንደምትመቱት እንደምታሸንፉት ታውቃላችሁ። ልጁ ግን የሆነ ክፉ እንትን አለበትና መታችሁ ወይን አደማችሁ። ያደማችሁ ማለት እናንተ ጡንቻ እያላችሁ አቅም እያላችሁ አልመታችሁትም ማለት ያሸንፋችኋል ማለት ነው?
አሳልፋችሁ ራሳችሁን ዝም ስላላችሁ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ማለት። ክርስቶስ የመጣው እኔ ጌታ ነኝ ንጉሥ ነኝ ና ተገዛኝ እያለ ሊኮረኩመን አይደለም፣ ሊኮረኩማቸውም አይደለም። ሊያገለግላቸው ነው የመጣው። ነፍሱንም ቤዛ ሊሰጥ ነው የመጣው። ሊሞት ነው የመጣው። ክርስቶስ የመጣው እስከ ሞት ድረስ ቤዛ ሊሆን ሊያገለግል ምሳሌ ሊሆነን። አንደኛ ጴጥሮስ ምዕራፍ 3 ምዕራፍ 2 ቁጥር 20 አካባቢ አንድ ክፈተው። ሁለተኛ ጥያቄ ደግሞ ኢየሱስ መንፈስ ነው በስጋ እንጂ አይታይም ካላችሁ ማን ሳለው ስዕሉን መጀመሪያ? እሺ በስዕልስ እንዴት ሊታይ ይቻላል? እሺ ኃጢአትን አድርጋችሁ ብትታገሱ ምን ክብር አላችሁ? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባል አለ። ኃጢአት ሰርቶ ሰው ቢታገስ ስማሽ አይደለም። ኃጢአት ሳያደርግ አንድ ሰው ምንም ሳይበድል አንድ ትንሽዬ ልጅ የሆነ ደካማ ደቃቃ በጥፊ ብለህ እንደምጥለው እያወቅ ሲሰድብህ ሲመታ ብትታገስ ትልቅ ክብር አለ። ትልቅ ክብር አለ። ወንጀል ሰርተህ ብትመታ ብትታገስ ዚስማች ነው። ወንጀል ስለሰራ ለምን ትወጣለህ? ወንጀል ሳትሰራ ብትመታስ ግን ወንጀል ሳትሰራ ብትመታስ ያኔ ብትታገስስ ትልቅ ክብር አለ። ጥፋት ሳታጠፋ አሁን እንድትከተሉ ምሳሌ ትቶላችሁ ስለእናንተ መከራን ተቀብሏልና እሱን እንድንከተል እሱን እንድንመስል ፍለጋውን ትቶልን ሄደ ማለት ነው። እሱ ምሳሌን እንድናደርግ ማለት ነው። እርሱ ኃጢአት አላደረገም፣ ተንኮልም በአፉ አልተገኘም። ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጻድቅ ለሚፈርድ ራሱን አሳልፎ ሰጠ። ሁላችን እንደዚህ እንድናደርግ ምሳሌ ትቶልን ሄደ ማለት ነው እንጂ የአቅም ጉዳይ አይደለም። ማን ሳለው ለሚለው ክርስቶስ በስጋ የተገለጠ አምላክ ነው። ያ በስጋ የተገለጠ ደግሞ ይታያል አይታይም፣ አልታየም አላልንም። ተገለጠ ካልን እኮ ታይቷል እያልን ነው። ማናየው ኢየሱስን ላችሁ ማለት ነው። ይታያል፣ በስጋ የተገለጠው ታይቷል። መታየት ብቻ ሳይሆን ከነሱ ጋር ተመላልሷል፣ እግራቸውንም አጥቧቸዋል። ቅድም እንዳሳየሽ ቆስጠንጢኖስ አገኘሽን ጦይባ ጦይባ ተመለሽ። ጦይባ ሰላም ብያለሁ። መዝሙር ያረት አይ ቲንክ ኔትወርኳ እያስቸገራን ነው። ወደ ቶፒኩ መልሰው። መልካም እንግዲህ እግዚአብሔር ይመስገን። ቀርታሽ ችግር የለም። ሰላም ብያለሁ ዲያቆን፣ እንኳን ሰላም መጡ። እንዴት ነው? መልካም። ዛሬ ላይ እያየን ያለነው ምንድን ነው? ቁርአን ፍጡር ነው ወይስ ምንድን ነው? ይህንን እንድትነግሩን ነው እየጠበቅን ያለ ነው። አይ ቲንክ ኤስ ነኝ ተነኛ ነች። ኤስ ነኝ አለሽ እህታችን። ሰላም እንደት ናችሁ? ሰላም ናችሁን? እንዴት ነሽ? እኔ ጥያቄያችሁ ለመልስ ሳይሆን የራሴን ጥያቄ ጠይቅ ነው የመጣሁት። ሞክሪ እስኪ። ቁርአን ፍጡር ነው ብለሽ ታምኛለሽ? ነው ፍጡር አይደለም? እኔ እሱን ልመልስ አይደለም፣ የራሴ ጥያቄ አለኝ። የራሴን ጥያቄ ጠይቅ ነው። ጥያቄን ካልተቀበላችሁ ማለት ነው። እሺ ቆይ ትንሽ እንቀጥላለን። ዘይነዲ ጥያቄ ያለኝ ነው። ጥያቄ ለመጠየቅ ነው። ጠይቃላችሁ። ቅድሚያ ቁርአን ፍጡር ነው ብሎ የሚያምን አለ ከእናንተ ውስጥ? ቁርአን ፍጡር ነው ብሎ የሚያምን ማን ነው? ወይንም ፍጡር አይደለም ብሎ የሚያምን?
ይቅርታ እሱ እውቀቱ የለም። እውቀቱ ሲኖረኝ እመልስልሃለሁና እንዲማር ነው መጣሁት እዚህ። ይሄን አልተማርክም ወንድማችን እንዴት? ፍቃደኛ እኔ ጥያቄ ልጆች ተወልዶ ማለት ያኔ ህፃን ልጅ ሴት ልጅ በ80 ቀኗ ወንድ ልጅ በ40 ቀኑ ለምንድን ነው ክርስትና የሚነሱት? መጀመሪያ ምን ነበሩ ሲፈጠሩ? ኦኬ ቢኒ አለ ቢኒ ወይ መዝሙር ያለች አለው። እሺ አጠራርግና መልስላት። እሺ ዲያቆንም አለሽ እህታችን። እሺ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኑ ስቀናቸው ለምንድን ነው የሚጠመቁት? የሚጠመቁት የእግዚአብሔር ልጅ ለመሆን የስላሴ ልጅ ለመሆን። ሰው መጀመሪያ ሲወለድ ከእናት ከአባቱ በስጋ ይወለዳል። ከዛ ደግሞ በመንፈስ መወለድ አለበት። የእግዚአብሔር ልጅ ለመሆን ደግሞ ከመንፈስ ቅዱስ በጥምቀት በኩል መወለድ አለባቸው። ስለዚህ ከዚህ አንጻር ይወለዳሉ። ለምንድን ነው ወንድ ልጅ በ40 ቀኑ የሚጠመቀው? እንግዲህ እንደ እኛ አስተምሮ እንደ ኦርቶዶክስ አስተምሮ አዳም በተፈጠረ በ40 ቀኑ ወደ ገነት ገብቷል ብለን እናምናለን። ሔዋን ደግሞ በ80 ቀኑ ነው የገባችው። ስለዚህ ከዚህ አንጻር ጥምቀት የእግዚአብሔር ልጅነት የምናገኝበት የመንፈስ ቅዱስ ምንድነው የመንግስተ ሰማያት የምንወርስበት ስለሆነ ያን መሰረት በማድረግ በ40 ቀን ወንድ ልጅ በ40 ቀን ይጠመቃል። የእግዚአብሔር ልጅ ይባላል፣ የስላሴ ልጅ ይባላል። ሴት ልጅ ደግሞ በ80 ቀን ትጠመቃለች። ተመለሰልሽ ወይስ ሌላ ጥያቄ አለሽ? ያኔ ግዴታ ክርስትና ካልተነሱ ጠበል ካልተጠመቁ ያኔ ክርስቲያን አይደሉም ማለት ነው። መጀመሪያ ሲፈጠሩ እንደዛ ለማለት ነው። በጣም ጥሩ። ሰው ሲፈጠር በመጀመሪያ በእናት በቤተሰቡ እምነት ላይ ሆኖ ነው እንጂ እሱ ለእምነትም አልደረሰ። አይ ቲንክ እየተናገርን ያለ ነው ስለ እምነት ከሆነ እምነት ማለት ከመስማት የሚመጣ ነው አይደለ? አንድ ሰው ሳይሰማ አያምንም፣ ከሰማ በኋላ ነው የሚያምነው። ስለዚህ ስለ እምነት እየጠየቅሽኝ ህፃን ልጆች አማኝ ናቸው እንደዚህ ናቸው ምናምን አይባሉም። ይሄ ትክክል አይደለም ጥያቄው ራሱ። ምክንያቱም ህፃን ልጅ ምንም የሚያምነው ነገር የለም። ህፃን ልጅ እንደተፈጠረ ነው ያለው። ግን በቤተሰቦቹ እምነት ሆኖ ሊጠራ ይችላል፣ ወይ በቤተሰቦቹ እምነት ሆኖ ሊወለድ ይችላል። ከቤተሰቦቹ ከክርስቲያን የተገኘ ልጅ ክርስቲያን ነው፣ ከሙስሊም የተገኘ ልጅ ሙስሊም ነው በሚለው። ስለዚህ ያ ልጅ ሲጠመቅ የእግዚአብሔር ልጅነት ነው የሚያገኙት። አሁን ክርስትና የሚባለው ወይም ደግሞ ጥምቀት የሚባለው ሃይማኖት የሚሰጥበት ወይም ደግሞ ከሆነ ሃይማኖት ወደ ሆነ ሃይማኖት የሚመጣበት ሳይሆን የእግዚአብሔር ልጅነትን ዮሐንስ ምዕራፍ 3 ቁጥር 5 ጀምሮ አንብብላት ኮስትዬ። እሺ ዮሐንስ ወንጌል ምዕራፍ 3 ላይ ያው ኦኬ ጌታችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስ በዛ ሌሊት መጥቶ በነገረው ሰዓት እንዲህ ብሎት ነበረ። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው። ምን አለ? ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ከስጋም የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ብሎ ነገረው። ያ ስለዚህ አንድ ህፃን ልጅ ሲወለድ ስጋ ነው። በጣም ጥሩ። ስለዚህ አንድ ህፃን ልጅ ሲወለድ ምንድነው? ስጋ ነው ወይም እናት ለአባቱ ልጅ ነው ማለት ነው። ከዚያ እግዚአብሔር ልጅነት ያስፈልጋል። ይሄ ለምንድን ነው የሆነው ካልሽ አስቀድሞ በእርግጥ እንደዚህ አልነበረም። አዳም እግዚአብሔር ሲፈጥረው አስቀድሞ ከምድር አፈር አበጀው። ከዛ በኋላ ያቺ ምድር ደግሞ በምንድነው በውሃ የተጠመቀች የእግዚአብሔር መንፈስ ባለባት ውሃ የተጠመቀች ናት። ስለዚህ ከፈጠረው በኋላ አስገባው። ከዛ በኋላ ገነት ገብቶ ነበር። ግን ምን አደረገ? እግዚአብሔር አዳምን በመልኩ እንደ ምሳሌ አድርጎ ፈጠረው። ከዛ በኋላ ገነት አስገባው። ሁሉም የእግዚአብሔር ምሳሌ ነበር። ሰው ሲበድል ግን ምን ሆነ? አዳም በራሱ ምሳሌ መውለድ ጀመረ ማለት ነው። ዘፍጥረት 5 ላይ አዳም ሴትን በራሱ ምሳሌ አድርጎ ወለደው ይላል። ስለዚህ ያ ምሳሌ ሰው የእግዚአብሔር ልጅነት ጸጋ የሌለው ሰው ብቻ የሆነ ሆኖ ነው የሚወለደው። ስለዚህ ያን ልጅነት ለማግኘት ግዴታ ከመንፈስ ቅዱስ መወለድ አለበት። ስለዚህ ሰው ከመንፈስ ቅዱስ ይወለዳል። ከዚያ የስላሴ ልጅ ይባላል፣ የእግዚአብሔር ልጅ ይባላል፣ የመንግስት ወራሽ ይሆናል ማለት ነው።
ስለዚህ ከሆነ እምነት ወደ ሆነ እምነት እየመጣ ሳይሆን ከስጋ ማንነት ወደ እግዚአብሔር ልጅነት የሚቀየርበት ወይም የሚመጣበት መንገድ ነው ጥምቀት እንጂ ሃይማኖት የሚቀየርበት አይደለም። አይ ቲንክ ቢንዬ እህታችን ይህንን ጥያቄ ጠይቀችው ከአንድ ነገር አንጻር ነው። ቪዲዮ ስትራይክ ተሰጠና እንዴት ብለህ ቪዲዮ አትክፈት። ቲክቶክ ነው ሁለተኛ ዙር ላይ ያኔ እንደዚህ ክርስትና ተነስቶ አንዴ በጣም ተደጋጋሚ ይሄ ሙስሊሞች ስትራይክ ተሰጠናል። አይ ቲንክ ዩቲዩብ ላይ እያስተላለፋችሁ ያላችሁ በተደጋጋሚ ዩቲዩብ እንትን የሚሉ ስትራይክ ልንልክባችሁ ነው እያሉ ነው። ሜይ ቢ ሊንክ አሳያቸው። የእኛ ላይ እንትን በሉ እኛ ጋርም እንትን እየመጣብን ስለሚመጣብን ማለት ነው። ይህንኛውን የእኛ ቻናል አይደለም። ወደ 700 ሰዎች እዚህ ጋር ያላችሁ የእኛ ቻናል አይደለም እየተከታተላችሁ ያላችሁት። ይህ ቻናል የእኛ አይደለም። ትክክለኛ አስጠጋ እናሳያቸው። እንትን ዳይሉዬ ነው። እሺ ይሄ የእኛ ቻናል አይደለም። ስትራይክ ልስጣቸው እያለኝ ነው። ዋይ ብዬ ነው። እዚህ ላይ የተከታተላችሁ ያላችሁ ወደ 700 ሰዎች የእኛ ቻናል አለ። የእኛን አሳያችሁ። ስትራይክ ቢሰጣችሁ ነው ተጠያቂ አይደለሁ። ትክክለኛው የኛ ኦፊሻል ፔጅ ይሄ ነው። ላይቭ ስትሪም እያደረግን ነው፣ እያስተላለፍን ነው። ስትራይክ ስለሚሰጥ ከዚህ አንጻር ሁላችሁም እንትን በሉ። ደጋግመን ተናግረናል። ይገኛል ይኸውና፣ ሰላም ብለናል። ዩቲዩብ ላይ ያላችሁ እህት ወንድሞች ሁላችሁ ኦኬ። ስለዚህ ከአሁን በኋላ የለውበትም። ማንም እንዳትጠይቁኝ። ስትራይክ መስጠት ትችላለህ ከአሁን በኋላ። ቀጥል። መልካም። በጣም በተደጋጋሚ አሁን እህታችን የጠየቀችውን አይነት ጥያቄ በውስጥም ስለሚመጣለን እንቅጩን ከራሳቸው ኡስታዝ ላሰማና እንትን ልበል። ምንድነው እሱ አይቻልም፣ አታሰማ። ስትራይክ ይሰጠናል። አንተ ደግሞ ሰው እንዴ ከቲክቶክ ነው። ከቲክቶክም አይቻልም። ጥያቄን አልጨረሱም። ያኔ ማለት ነው እንደዛ ተደርጎ እንደዚህ ውሃና ጠበል ልዩነት አለው የለውም? ኦኬ መዝሙር ያደጋተል። እሺ ሰላም ይሁን ለሁላችሁ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን ብያለሁ። እሺ እህታችን አሪፍ ጥያቄ ነው። እንኳን በሰላም መጣሽ። በመጀመሪያ አንድ ነገር ማወቅ ያለብሽ ነገር በክርስትና አስተምሮ በእኛ አንድ ሰው ሲጠመቅ በውሃ የሚፍቀው ወይም በውሃ የሚጠፋ እምነት የለም። ምክንያቱም አስቀድሞ ገና ሲወለድ የሆነ እምነት ይዞ ተወለደ፣ ከዛ ሲጠመቅ ደግሞ ክርስቲያኖ ነው የሚባል እንደዚህ አይነት ነገር የለም። ምክንያቱም በውሃ መጠመቅ የሚፋቅ የሚጠፋ ቀለም አይደለም። እምነት በጣም መንፈሳዊ የሆነ ረቂቅ የሆነ የዘላለም ሕይወት ያለበት ነገር ነው እና የተፈጥሮ ሃይማኖት የሚባል ነገር የለም። ምክንያቱም እግዚአብሔር ሲፈጥር ሰዎችን አዋቂ አድርጎ ፈጥሯል። ሰዎች በነፃ ፈቃዳቸው አእምሯቸውን ተጠቅመው እግዚአብሔር እንዲከተሉ እግዚአብሔር ይፈልጋል እና ክርስትና የምንነሳበት የምንጠመቅበት ምክንያት ቅድም እንዳለው ቢኒ ከእናት ከአባት ስንወለድ ያ ልደት የስጋ ልደት ይባላል። ከእግዚአብሔር ደግሞ ከውሃና ከመንፈስ ስንወለድ ደግሞ ከመንፈስ ቅዱስ ስለሆነ የመንፈስ ልደት ይባላል ማለት ነው። ኦኬ ውሃው ምንድን ነው ላልሹ ደግሞ በመጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 5 ላይ ለምሳሌ በሽተኞች ከበሽታቸው እግዚአብሔር በልዩ ልዩ መልኩ በልዩ ልዩ ምክንያት ያድናል። አንደኛው ከሚያድንበት አንደኛው መንገድ በነቢያቱ ይፈውሳል። በነቢያቱ ታምር ይሰራል እግዚአብሔር። መልአኩን እየላከ እግዚአብሔር ያድናል። ቀጥሎ ደግሞ በተጸለየበት ውሃ የእግዚአብሔር ስም በተጸለየበት ውሃ ደግሞ እግዚአብሔር መንፈሱን በዛ ላይ አሳድሮ በዛ ውሃ ላይ ታምሩን ይሰራል። ለምሳሌ የዮሐንስ ወንጌል ምዕራፍ 5 ላይ ስታነቢ በ5 መመላለሻ በቤተ ሳይዳ የነበራት አንድ የመጠመቂያ ውሃ ነበረች ይላል እና በዛ በመጠመቂያ ውሃ በሽተኞች ሁሉ እየተሰበሰቡ ልክ ዛሬ ኢትዮጵያ ጸበል እንደምትዩ ማለት ነው። በዛ ጊዜም ቅዱስ ውሃ ይባላል። ቅዱስ የተባለበት ምክንያት ውሃው ውሃ ነው፣ ግን የእግዚአብሔር ኃይል ይገለጥበታል፣ የእግዚአብሔር ማዳን ይገለጥበታል እና በዛ ቦታ ላይ ከተለያየ በሽታ ያለባቸው ሰዎች ከውሃው እየገቡ እየተጠመቁ ከበሽታቸው ይፈወሱ ነበር ይላል። ዛሬም ህፃናት የሚጠመቁበት ውሃ ነው። የውሃ ለውጥ የለውም። ውሃ ነው። የሚለየው ግን ቤታችን ካለው ውሃ ምንድነው? ቤታችን ያለው ውሃ ለምንጠጣው ምግብ ለመስራት ስንጠቀምበት፣ ይሄኛው ውሃ ግን የተለየ ነው። ከምን አንጻር? እግዚአብሔር ኃይሉን የሚገልጥበት፣ እግዚአብሔር ማዳኑን የሚገልጥበት፣ ጸሎት ተደርጎበት፣ የእግዚአብሔር ስም ተጠርቶበት የምንጠቀመው ውሃ ስለሆነ ቅዱስ ውሃ ወይም ጥምቀት ብለን እንጠራዋለን ማለት ነው እና
ውሃው ውሃ ነው፣ ግን አገልግሎቱ እግዚአብሔር በዛ ላይ ሆኖ ሰዎችን የሚምርበት የሚፈውስበት ውሃ ነው ማለት ነው። ስለ ውሃው ከሆነ ጥያቄሽ ማለት ነው። እሺ፣ እናመሰግናለን። ወደ ቶፒኩ ፓራፍሬዝ አድርገው ቶፒኩን ጥያቄ በኋላ ላይ ረጅም ሰዓት ለአንቺ ብለን ነው። እንደውም ቃሎት ያሰማለን ወንድሞች፣ እናመሰግናለን።